ይህን ማስረዳት አለበት። ሱዳን ላይ እንደሆነው የባል ቡርሃንና በጀነራል ሐምዳን ዳጋሎ መካከል እንደሆነው ካርቱም ላይ ልትደባደብ አይደለም። መጀመሪያ የቤት ስራን ጨርሰ መምጣት አለበት የሚሉ ኢትዮጵያውያን አሉ። ለዚህ ምላሽ አለ ወይ ነው የኔ ጥያቄ። ለዚህ ምላሽ አለ ወይ? ዝም ብላ አራግፍ ሊድ ምናምን ስሜት አይደለም፣ አገር ነው። ይሰማል። በዛ አውድ ነው የምናወራው ለማለት ያለው። ግን አቶ ልደቱ አያሌው ካሉ ፖለቲከኞች በጣም ክብር የሚገባቸው ፖለቲከኛ ናቸው። ምክንያቱም አቶ ልደቱ አያሌው ቢያንስ ይጽፋሉ፣ ይናገራሉ፣ ይሞግታሉ። ሀገር ቤት አቶ ልደቱ አያሌው ለምን ሀገር ቤት ይሄ መንግስት ለምን እንደከለከላቸው አላውቅም። በዚህ ጉዳይ የመንግስት ሰዎች እናንተ ምላሽ መስጠት አለባችሁ። የሆነ ሆኖ ከጀርባ የምታዩት ሀገረ ካኦፒ የልብ ወለድ መጽሐፍ ነው። መግዛት ለማትችሉ ሰዎች እንደዚሁ በነፃ እሰጣለሁ ብለዋል። ለእኔ ለቴዲ ሐዋሳ ብቻ ብለው ለሶስተኛ ወገን የማይተላለፍ ብለው ስለሰጡኝ የሚዲያ ሰው የጋዜጠኝነት ተቀዳሚ ተግባሩ የሰዎችን ሚስጥር መጠበቅ ስለሆነ ለማናችሁም ሼር ማድረግ አልችልም። ምክንያቱም የተሰጠኝ ለእኔ ብቻ ነው። ነገር ግን አቅም ለሌላችሁ ሰዎች ይህን ስፖንሰር ማድረግ እንፈልጋለን ለምትሉ ሰዎች ካላችሁ አቶ ልደቱ አያሌውን ኮንታክት አድርጓቸውና ስፖንሰር አድርጉና በነፃ ልናከፋፈል እንችላለን ብለዋል። መግዛት ለምትችሉም ደግሞ መግዛት ትችላላችሁ ብለዋል። ለማንኛውም ለመፈረጅም ለመደገፍም ደግሞ ማንበብ ያስፈልጋል ለማለት ያህል ነው። በዚህ ጉዳይ ላይ እናወራለን። ክብራትና ክብራን፣ ኦኬ። ይህን ካልኩኝ በኋላ ሁለተኛውና ዋነኛው ጉዳይ ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ልታነሳ እንደምትችል እየተነገረ ነው። ምን ማለት ነው? ሀገራት ሀገር ከመሆናቸው በፊት የሚጠበቅባቸውን ነገር እንዳላሟሉ በታሰበ ጊዜ ወይም ደግሞ በተረጋገጠ ጊዜ የሀገርነት እውቅና የማንሳት ሙሉ መብት እንዳላቸው የዩኤን አንቀጾችን ጠቅሰው የኢትዮጵያ ሰዎችም ተናግረዋል። ገለልተኛ ጋዜጦችም ጽፈው እያስነበቡ ነው። እናንተ ምን ትላላችሁ ነው? ይሄ አሁን ላይ ለምን መጣ? እንደምታውቁት በተደጋጋሚ የቀይ ባህር ጉዳይ የተባለ እየሰማን ያለንበት ጊዜ ነው። እነዚህ ሰዎች ላስገባ ሌሎቹን ኦኬ። በተለይም ከታሪካዊ ጠላታችን ጋር ከግብፅ ጋር በተደጋጋሚ የሚሰሩት ይሄ ጸባጫሪ ፕሮቮኬቲቭ ድርጊታቸው ከጊዜ ወደ ጊዜ እያስቆጣን ነው ይላሉ የኢትዮጵያ መንግስት። በዚህ የተነሳ እያጤንን ነው። ለኤርትራ የሰጠነውን የሀገርነት እውቅና በመንግስት ኦፊሻል የተነገረ ንግግር ባይሆንም እንዲህ ያሉ ወሬዎች በስፋት የተነገሩ ነው። እናንተ ምን ትላላችሁ? ይህን ጉዳይ አስመልክቶ ጠቅላይ ሚኒስትር አብይ አህመድ በተለይ የኢሬቻን በዓል አስመልክቶ ባስተላለፉት መልእክት ወደ ቀይ ባህር ለመጠጋት የምናደርገውን እንቅስቃሴ አብዛኞቹ የዓለም ሀገራት እየደገፉን ነው ይላሉ። የቀይ ባህር ጉዳይ ኢትዮጵያ ኤርትራ እንዴት ያዩታላችሁ? ሰሞንኛ ጉዳይ ነው። ክብራትና ክብራን፣ ኢትዮጵያ ለኤርትራ የሀገርነት እውቅና ሰጠችም ነፈገችስ ለኤርትራ ምን ይጎልባታል? ለምሳሌ የታይዋንን ጉዳይ ያነሳሉ፣ የሶማሊያን ጉዳይ ያነሳሉ፣ የምስራቅ ጀርመንን ጉዳይ ያነሳሉ። ኦኬ፣ የኢትዮጵያ መንግስት ተነሳና ኤርትራን ከዚህ በኋላ ኦኬ የሀገርነት እውቅና ቢነፍጋት ኤርትራውያን ምንድን ነው የሚጎልባቸው? ወይም ደግሞ የኤርትራ መንግስት ምንድን ነው? እናንተ ምናልባት የተገለጠላችሁ ነገር ካለ እዚህ ጋር 3 ነጥቦች አሉ። ይሄን ልናገርና ወደ እናንተ ልግባ። የመጀመሪያው ነገር ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ይላል። ሁለተኛ፣ በማባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቷን ጥለው እየተሰደዱ ነው፣ ወደኛ እየመጡ ነው። ቴዲ በቃ ባሌ አይደለህም ብለሽ ከፈታሽኝ በኋላ ምንድነው የምትመላለሹ መሰለኝ። እንደዛ መሰለኝ። እንዲገባችሁ አመዶ እንዲገባህ ብዬ ነው። ትንሹ ፖለቲካው ውስብስብ ከሆነ በሚገባ ቋንቋ ላስረዳህ ብዬ ነው። የሆነ ሚስት ወይ ሴት ጓደኛ ነበረቻችሁ፣ ከአንተ ጋር ኑሮ በቃኝ ብላ ተለያየች፣ መኖር ጀመረች።
ልጆቿ ከሌላ የወለደችው አንተ ጋር ነው የሚያመሹት፣ አንተ ጋር ነው የሚበሉት፣ አንተ ጋር ነው የሚጠጡት። እንዴ ለዚህማ አንድ ላይ አንቺም እና ለምን አትበይም መሰለኝ። እንደዛ ነው ያስኬዳል። ምሳሌው ክብራትና ክብራት ተገንጥላችሁ ህዝቦቹ በሙሉ ወደ ጊዜ የሚመጡ ከሆነ ወደኛ የሚሰደዱ ከሆነ አንደኛችሁን ለምሰብሰብ ብላችሁ እኛ ጋር አትመጡ ነው መሰለኝ ነው። እንደዛ ነው እየመጡ ነው ይመጣሉ ወደኛ። አሮን ነው እናንተ ትናገራላችሁ። ኢትዮጵያውያን ወደዛ ነው የሚሰደዱት፣ ኢትዮጵያውያን ከዛ ወደዚህ ነው፣ ኤርትራውያን ከዛ ወደዚህ ነው የሚመጡት። ይሄን እናወራለን። ስናወራ ለኤርትራውያን ፖለቲካውን ነው የምናወራው። ኤርትራውያን ስትመጡ ሀገሬን ታከብራለህ፣ ተመጣጣኙ ሀገር ትከበራለች። ይሰማል። ሀገሬና ህዝቤን ታከብራለህ፣ ተመጣጣኙን ታገኛለህ። በዛ አውድ ነው የምናወራው። እዚህ ጋር የምታይን ሰው በሀገሬና በህዝብ የምደራደር ሰው አይደለሁም። አንበሳ ስለሰጠ፣ ኮፍያ ስለሰጠ፣ 10 ሺህ ስለሰጠ፣ ስለወደቅ ስለተነሳ እንደዛ አይደለም። ሶስተኛው ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑ ይታወቃል። ስለዚህ እነዚህ ነገሮች እንደማመራቸው የሰብአዊ መብት ተቋማቶች የሚያወጧቸው ሪፖርቶች አሉ። ከፍተኛ የሆነ የሰብአዊ መብት ጥሰት እንዳለ ይናገራሉ። ሞስት ፍራጃይል ስቴት እንደሆነች ነው የሚነገረው። ከሞላ ጎደል ኢንዴክስ ውስጥ አለች። ከፍተኛ ስጋት አለ። በቃ በፍራጃይል ኢንዴክስ ውስጥ ወደ መፍረስ እየተቃረቡ ያሉ ሀገራት መካከል። ስለዚህ ለዚህ የሀገርነት እውቅና አንሰጥም ነው የሚለው። በዚህ ጉዳይ ላይ ኤርትራውያን ምን ትላላችሁ? ለእናንተ ቦታ ተዋለው ራሳችሁን እንድትከላከሉ ከኢትዮጵያውያን ጋር እንድትከራከሩ ለማድረግ ያህል ነው። ይሄን ነው ምለው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ባደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ለአንዴና ለመጨረሻ ጊዜ አዳዲስ ሰዎች ከመጣችሁ ፕሊስ ጋጠወጥ ከሆንክ እንዳትመጣ ተናግሬያለሁ። ይሄን የምናገረው ሳዋርድህ መስመር ስላሌለኝ ነው። ጋጠወጥ ከሆንክ ለራስህ ክብር ከሌለህ ባለጌ ከሆንክ እንዳትመጣ፣ ሪኩዌስት እንዳትልክ። እዚህ ስትልክ በጨዋ ቋንቋ የምታወራ ለራስህ ክብር ያለ ሌላውን የምታከብር አንተም ስትከበር ደስ የሚልህ እንደሆንክ እርግጠኛ ሁን። ሰምታችሁኛል ብዬ አስባለሁ። ከልብ ነው ማመሰግነው። ሁላችሁንም እንኳን ደህና መጣችሁ ብያለሁ። ቡኖ በደሌ፣ ሞቲ፣ ዋንጋሪ፣ ራስ ደጀን እና ቅድስት እንዴት ነው? ሁሉ ሰላም ነው ወይ? ምን አዳዲስ ነገሮች አሉ? ሁለት ደቂቃ ልስጣችሁና እሬታ አስመልክቶ የሆነች ነገር በሉና ወደ ፖለቲካዊ ጉዳዮች እንሄዳለን። ሌላ ማስታወቂያ አለ። ሌላ የፊታችን ማክሰኞ አንድ የሃይማኖት ሰዎች እንደዚሁ ጠይቀውኛል። መድረክ ስጠን ብለውኛል። ስለዚህ መድረክ ሰጣችኋለሁ። የፊታችን ማክሰኞ ማለት ነው። ተሐድሶ ነን ይላሉ። ተሐድሶ የሚባል ሃይማኖት ተሐድሶዎች ነን ብለዋል። መድረክ ስጠንና ፕሊስ ለሁሉም ሰጥተሃል። ፌር ነኝ ብለህ የምታስብ ከሆነ ለእኛም ስጠንና ጥያቄ ካለ እንመልስ ብለዋል። ለነሱ የፊታችን ማክሰኞ በህይወት ብንኖር እንደዚሁ መድረክ ሰጣለው። በ10 በአይነትም በይዘትም ለየት ያለ ትልቅ የእግዚአብሔር ሰዎች ይመጣሉ። ሁለቱ እድሜ ጠገብ ናቸው። በአሕዛብም በመንፈሳዊ ሰዎችም የሚወደዱ ሰዎች ናቸው። ይዘምራሉ፣ ቃል ያካፍላሉ። መንፈሳዊ ሰዎች ናቸው። እነዚህ ማን ናቸው? ወደ እናንተ የማቀርብ ይሆናል። አይ ዶንት ቲንክ በማህበራዊ ሚዲያ ወይም በየትኛውም ሚዲያ ላይ ሁለቱ አንድ ላይ ተገናኝተው ቀርበው የሚያውቁ አይመስለኝም። በ10 እነማን ናቸው አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ቤተሰብ ሁኑ። ከዚህ ጋር በተያያዘ ሌላው ማስታወቂያ፣ እንደሚታወቀው በሰሜን አሜሪካ ብዙ የሐዋሳ ልጆች አላችሁ። ሰብሰብ በብሎ የሚል መልእክት አስተላልፍልን ብለዋል። የሐዋሳ ልጆች አላችሁ ወይ? ቴዲ ሐዋሳ የቴሌግራም ቻናል ላይ ካላችሁ እዛ ላይ ስልክ ቁጥር አስቀምጫለሁ፣ አለን በሉ። ወይ ቴሌግራም ወይም ደግሞ የዋትስአፕ ግሩፕ አለ። እንወያያለን፣ እንነጋገራለን፣ እንጠያየቃለን ነው የሚሉት እነሱ። እኔም አለው ምንም እንኳ የሌላ ሀገር ተወላጅ በሆንም ቅሉ ሐዋሳ የሚል ስም ስለያዝኩኝ ስለጋበዙኝ ከልብ አመሰግናለሁ። እዛ ላይ ተገናኙ። ስልኩን ለአንዴና ለመጨረሻ ጊዜ ለመግለጽ ያህል +1 647 647 819 4117 +1 647 819 4117 እጅግ
አስፈሪውን የሆነ ማህበር እንመሰርታለን ነው የሚሉት። አይዶ ነው ምን ታያቸው አላውቅም። የሐዋሳ ልጆች በሰሜን አሜሪካ ያላችሁ የሐዋሳ ልጆች ሰብሰብ በሉ ይላሉ። ምን ታያቸው አላውቅም። ምናልባትም ሶስተኛው የዓለም ጦርነት የተቃረበ ስለመጣ ሊሆን ይችላል፣ አላውቅም። አነሳሳቸው ግን ያስፈራል እንደ ከዚህ ቀደሙ። ስለዚህ አለን ትላላችሁ የሐዋሳ ልጆች ሰብሰብ በሉ የሚል ሜሴጅ ነው የመጣው። ቴንኪዩ ከልብ አመሰግናለሁ። ወደ ቡኗችን እንሄዳለን። ሌሎቻችሁ ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። እሺ ቡኗችን ኢሬቻን እስኪ ኢሬቻን አስመልክቶ ምን ታዘብ፣ እንዴት ነበር? እስኪ 1-3 ደቂቃ ልስጥ። በጣም ጥሩ ቴዲ ይሰማላ? ኦኬ እሺ። ያው ያንተም ያለበት ሁኔታ ጥሩ ነው። ምህዳሪን ሰፋ አድርገህ እያወራህ ያለው ነገር ስፔሻሊ ልጆች ድራቸውን በሉ ልጆችን ሌቦችን ከማጋለጥ አኳያ የሚያጭበረብሩትን ከዛ አኳያ የምታደርጋቸው በጣም ደስ የሚሉ ናቸው። ምህዳርን ሰፋ አድርጋል ለማለት ፈልጌ ነው። ያው ኢሬቻን በተመለከተ ያው እንደምታወቀው ኢሬቻ አንተ እንደገለጽከው የምስጋና ታንክስ ጊቪንግ ኦሮሞ ማህበረሰብ ተሰብስቦ የሚያከብረው ሃይማኖታዊ ባህል ነው። እንግዲህ ይሄ እንደዚህ አይነት ነገሮች መብዛት አለባቸው። በደንብ አድርጎ መንግስትም ድጋፍ አድርጎ በእርግጥ አንዳንድ ግለሰቦች መንግስት ለምንድን ነው የሚያግዘው፣ መንግስት ለምን ኢንቮልቭ ያደርጋል የሚሉት አሉ። መንግስት ግዴታ አለበት። ባይዘው የኢትዮጵያ ህገ መንግስት አንቀጽ 88 መንግስት የመደገፍ ግዴታ አለበት። አገሪቷ ውስጥ ያሉ ባህላትን፣ የሃይማኖት ባህላትን፣ የተለያዩ ካልቸር ላይ የተለያዩ እንትን ላይ ክብረ በዓላቶች ላይ መንግስት የማገዝ ግዴታ አለበት፣ የማስተባበር ግዴታ አለበት። በዚሁ መሰረት እንደዚህ አይነት ቱባ ባህላቶችን ላይ በደንብ ማሳተፍ፣ ህዝቡን አንድ ማድረግ ከአማራም ከኦሮሞም ሁሉም እንደዚህ ተሰብስበው አንድ ሲሆን ሀገራዊ ማንነቱ ይሄ ናሽናል አይደንቲቲውን በደንብ እያወቀ ስለሚሄድ እጅግ በጣም ነው የሚጠቅመው። የሚገርም የቢሾፍቱም የሆረ ፊንፊኔም በሚገርም ሁኔታ በደማቅ ሁኔታ ነበር ያለፈው ተከብሮ። የተለያዩ ባህላዊ ትዕይንቶች ነበሩ። የተለያዩ ከተለያየ ቦታ ኦሮሚያ እንግዲህ ሰፊ ነው፣ እንደ ስፋቱ የተለያዩ አለባበሶች ነበሩ። እነዛ እንግዲህ በዛ ልክ አእምሮ አሸብርቆ ነበር የቀረበው። በሰላም ወጥቶ በሰላም ፈጣሪውን አመስግኖ እንግዲህ ከጥቁሩ ከክረምቱ ከጭቃው እንኳን በሰላም ወደ በጋው አወጣን፣ ከጨለማ ወደ ብርሃኑ እንኳን በሰላም አወጣን ብሎ ፈጣሪያቸውን አመስግነው እኛም እንደ ባህሉን አብረን ሼር አድርገን የተለያዩ ኮንሰርቶች ነበሩ። እነዛ ኮንሰርት ላይ ታደመን። አክቹዋሊ እኔ ቢዚ ነበርኩኝ፣ እንግዳዎች ነበሩ። እነዛ እንግዶችን ማስተናገድ ላይ ነበር። እነሱን ጋይድ የማድረግ እነሱን የማስተናገድ ጉዳይ ላይ ቢዚ ነበርኩኝ እና በጣም ደስ የሚል በሚል ሁኔታ ነው ቴዲያችን ያለፈው። በድጋሚ እንኳን ለኢሬቻ ባህል በሰላም አደረሳችሁ ነው የምለው። አመሰግናለሁ። ሞቲ ቴዲ ቪዲዮ ልክፈት? አይ ለዚህ እንትን አላስቀድም፣ ችግር የለውም ካልተመቸ እንዲሁም ወራት። አይ አዲስ ስለሆንኩም ያው ብዙም አይደለውም፣ ለዛ ነው እንትን ያልኩት እንጂ ፍራቻ ምናምን አይደለም። ልከፍትም እችላለሁ። አሪፍ ነው። ለማንኛውም በጣም አመሰግናለሁ ስላስገባኝ፣ በጣም ደስ ብሎኛል። በነገራችን ላይ ያው የአንተ ቤት ብዙ ጊዜ እናዳምጣለን። እንግዲህ ብዙ ነገሮችን ከዚህ እንማራለን፣ እንሰማለን፣ እንሄዳለን። ያው ዛሬ ደግሞ በጣም አምሮባል። በነገራችን ላይ ያው ኮመንቶችን ሳይ ትንሽ እንግዲህ ቻለው እንትን እያሉ ነው እና አመሰግናለሁ ለማለት ፈልጋለሁ። ኢሬቻ እንግዲህ ደስ በሚል ሁኔታ አልፏል። ያው ብዙ ብሔር ብሔረሰቦች ተሰብስቦ አብሮ ከኦሮሞ ማህበረሰብ ጋር እያሳለፈ ነበር፣ እያከበረ ነበር። ደስ የሚል ነው። ከመከባበር ጋር እንደዚህ እንትን ሲሆን ደስ ይላል። እንዲሁም ደግሞ ያው ኢሬቻ እንትን ሲያደርጉት የነበሩትም አሉ። መንግስትም ደግሞ ይሄንን በዓል ለምንድን ነው የሚደግፈው ብሎ እንትን ያሉትም አሉ።
እሱ እንደምንም ብሎ አልፏል። ግን በኢሬቻ ቀን አንድ የተፈጠረ ችግር አለ። ያንን ችግር ለመናገር ይፈቀድልኝ? ይቻላል። እሺ። ትናንትና በኢሬቻ በሚከበርበት በደስታ ቀን ወሎ ውስጥ የሃይማኖቱን ጉዳይ ነው። አዎ የሃይማኖቱን ጉዳይ እሱን ተው። በፖለቲካ ነክ ጉዳዮች ላይ ሃይማኖት ስለማላወያይ እሱን እለፈው። ሃይማኖተኞች ይነጋገሩ። የኔ ህግ ስለሆነ ነው። ፖለቲከኞች ጉዳይ ሊያካቱ ሲሉ ሰምቼዋለሁ ዜናው፣ ግን ከፖለቲካ ጋር አልደባለቀውም። እንደ ህግ ያስኩት ነገር ስለሆነ ገብቶኛል ለማለት የፈለከው እለፈው። እሺ ቴዲሻ በጣም አመሰግናለሁ። እኔ ጥብቁ ነገር የገባውበት ነገር ይሄ ነበር እና አመሰግናለሁ። በቃ ችግር የለውም። ሌላ ጊዜ እዚህ አጀንዳ ሲከፈት እንድታስገባኝ በአክብሮት እጠይቃለሁ። አመሰግናለሁ። እሺ ከልብ አመሰግናለሁ። በፖለቲካዊ ነክ ጉዳዮች ላይ እንደምታውቁት ያው ሁላችሁም ታውቃላችሁ፣ ሃይማኖት ነክ ጉዳዮች ሃይማኖት ራሱን በቻለ መልኩ በሃይማኖት ሰዎች ነው መተንተን ያለበት የሚል እምነት ስላለን ፖለቲካ ውስጥ ከቀላቀል ነው ፖለቲከኞች የተለያዩ ሴራዎችን ሊሰሩ ክፍት ስለሚሆን ወዳልተፈለገ ነገር እንዳይሄድ ብዬ ነው እንጂ የከለከልኩት። ነገሩ ለውይይት መቅረብ አለበት ብዬ አስባለሁ። ግን በሃይማኖት ሰዎች ቢሆን የሚል እምነት አለኝ። ቴንኪው ሞቲ ዋንጋሪ፣ እንዴት ነህ? ሰላም ቴዶ፣ ቴንኪው ለመልካም ምኞትህ። ግን አንድ ቴሌግራም ላይ የለጠፍከው ነገር አበሳጨኝና ምንድን ነው ያልኩት? እንዴት ለአንድ ወር ብቻ ለሳምንት ይሆናል አልክም? ቅድስት ይቅርታ አድርግልኝ፣ ነገረኛ ነው። ቴሌግራም ላይ የሆነ ነገር በውስጦ ነው። ለአንድ ወር ሳይሆን ለሳምንት ይሆንልን የሚል አቤታ ነው የማቀርበው። የሳምንት ይሁን። ለማንኛውም ኮሜንት ሳነብ ነበርና ቴዲ ወረመመ እያሉ ወረሞ ሆነ እያሉ ነውና እንግዲህ ይለይልህ። አባገራዳ ብለናል። አባገራዳ ማለት የሰላም አባት ማለት ነው። የሰላም አባት ማለት ነው። የምትታገለው ለሰላም ነው ሁሉ ጊዜ። ስለዚህ አባገራዳ ብለናል። የፈለገው ይምጣ። እንግዲህ ከስሪያ ኮሜንት ነው እንግዲህ ኢሬቻን በሚመለከት ማረሚያ ቡኖ በደሌ አንቀጽ አሳስተሃል። አንቀጽ 88 አለ፣ አንቀጽ 91 ነው። መንግስት የማንኛውንም ብሔር ብሔረሰቦች ባህል የማሳደግ የማገዝ ግዴታ አለበት በአንቀጽ 91። በዚሁ አግባብ ኢሬቻም በእርግጥ ሃይማኖታዊ ይዘትም አለው ካልቸራል ይዘትም አለው ብሎ ጠቅሶ በባህልና ቱሪዝም ሚኒስቴር ኦብጀክቲቭ ላይ በግልጽ ተቀምጧል። በካልቸራል አስፔክቱ የሚታገዝ መሆኑን አስቀምጧል። ሃይማኖታዊ ቢሆን ችግር የለውም። ዋሂድ ለምሳሌ የሀረሪ ክልል ብሔር የእምነት ልምምድ ነው፣ ግን ባህልና ቱሪዝም ያግዛል፣ በገንዘብ ያግዛል፣ ይደጉማል። እንደዚህ አይነት ነገሮችን ህዝብ የሚሰበስቡ ነገሮችን መደገፍ ነው ያለብን። ይሄ አስተሳሰብ በአውሮፓም አለ። በአውሮፓም ለምሳሌ ሃሎዊን ዴይ ምናምን ዴይ የግድ የነሱን ማምሰል በነሱ ስም ካልተጠራ ካልተባለ በስተቀር የሰይጣን ፊት ማስክ አድርገው ሰይጣንን ገደልነው ወደፊት ሰላማችን ነው ብለው የሚጠቀሱ በርካታ በናሽናል ደረጃ የሚደገፉ ባህላቶች አሉ። ወደዚህ ወደ ግራንድ ሀገር ከሄድን ክሮፕከት የሚባል ባህል አለ። ለምሳሌ ክሮፕከት እህሉን የመኸሩን እንዳጨዱ የሰላም ያርገው የበረከት ያርገው ብለው የሚከበሩ ህዝቦች እንደ ህዝብ የሚገናኙባቸው የራሳቸው ክብረ በዓል አለ እና ኢሬቻም እንግዲህ ኢሬቻ ፈጣሪ የምታመሰግንበት የተጣላ የሚታረቅበት ነው። በእርግጥ የኛ ሀገር ያው ኢሬቻን እያከበሩ የሚጣሉ ሰዎች አሉ። በጣም የሚያሳዝን ነገር ነው። አንዳንድ ጊዜ ስለ በዓሉ እንወቅ። ለምሳሌ እንደ ቴዲ አለባበስ፣ በእውነት ባለባበስ በጣም ነው የቀናሁት። ኢሬቻ ላይ ነበርክ እንዴ ቴዲ? ወይስ ካናዳ ይከበራል ኢሬቻ ሳናቀው ነገደ ማንኪያ ነኝ እያልክ ኦሮሞ ሆነሃል? እንዴት ነው? አለባበስ ያምራል። በአለባበሳቸው፣ በጨዋታቸው፣ በዳንሳቸው፣ የምግብ አቅርቦታቸው ከሩቅ የመጡ የተለያዩ ጎሳዎች የሚተዋወቁበት አውድ ነውና እንደዚህ አይነት ከልቸሮችን ማዳበር ነው ያለብን። ለምሳሌ በዩኔስኮ እንዲመዘገብ ማድረግ። ባይዘወይ ዩኔስኮ ለምሳሌ የጥምቀት በዓልን ያግዛል። ክብረ በዓልን አዘጋጅትን በገንዘብ ይረዳል። የመስቀልን ይረዳል። ሃይማኖታዊ ልምምድ ነው፣ ሃይማኖታዊ ተግበራ ነው። ግን በቅርስነት ተይዞ እሴቱ ይፈለጋል። ህዝብን የሚያቀራርብ በጣም በርካታ ሰዎችን በአንድ አሳሰብ የሚያቀራርብ ነው እና ኢሬቻም ምስጋና ነው ለፈጣሪ ምስጋና እስከተባለ ድረስ ለባለቤቱ ተውለት። ባህል የሚሆነው እምነት የሚሆነው
ለባለቤቱ ተውለትና ከቻላችሁ አብራችሁ ቅድም ቴዲ እንዳልከው እንኳን አብሮ አደረሰን፣ ካልቻላችሁ ደግሞ እንኳን አደረሳችሁ ብንባባልበት ነው የተሻለ የሚሆነው። እንደዚህ ነው የምናድገው። በዛ ማዶ አሸንዳ ሲከበር አሸንድዬ ሶለሌ ሲከበር ሁላችንም የራሳችን አድርገነው የኢኮኖሚ ምንጫችንን እናድርገው፣ እንሰልጥንበት፣ እንዘምንበት። በተቻለ መጠን ያልዘመነ ፓርቲ ካለ ደግሞ እናሳድገው በሚለው ኮንስትራክቲቭ አገር የሚገነባው እንደዚህ ነው። መንግስትንም ያላግባብ መውቀስ ተገቢ አይደለም። አንዳንድ ፖለቲከኞች ሊያጋንኑት ይችሉ ይሆናል። ነገር ግን እንደዚህ አይነት ነገሮችን አቅርቦ ነው አወያይቶ ማህበረሰብን አጨዋውቶ እና ለዓለምም ይሄ ሁላ ሚሊዮን ህዝብ ወጥቶ አዲስ አበባ ኮሽ ሳይል ቢሾፍቱ ኮሽ ሳይል መተላለፉ ራሱን የቻለ እንትን ነውና ነጮች የሚያደንቁት ነጮች የሚያከብሩትን እርስ በርስ እንደናነቅ ግድ የለም። አበሾች ላክ የምናደርገው ነገር መደናነቅ ነውና እንደናነቅ። ኢሬቻን አስመልክቶ ክብረ በዓል ስላዘጋጀ አንተም ራስህ በጣም ቴንኪው ተባረክ። አባገራዳ የሚለው ስም ግን ይጽደቅልኝ፣ ቮት ይደረግልኝ። ቅድስቴ ከተቀበለችው ማንም አይቃወምም። ክብረት ይስጥልኝ። ስንት ሰው ከፈቀደ ነው የሚጸድቀው? ብቻዋን ከፈቀደች ይጸድቃል። ኦኬ። የሴት ድምፅ አረ ሲንቄ ናት። ከፈቀደች ይቻላል። ኦኬ። እሺ፣ ቴንኪው ከልብ አመሰግናለሁ። ወደ ዋና ፖለቲካዊ ጉዳዮች አልሄድንም። ይሄ የኢሬቻ በዓልን አስመልክቶ እንኳን ለኢሬቻ በዓል አደረሳችሁ፣ ኢሬቻ እንዴት ነበር እያልን ለሶስት ደቂቃ ለሁሉም ፖለቲከኞች እድል እየሰጠው ነው። ምን ታዘባችሁ፣ እንዴት ነበር የሚለው። ከዛ ወደ ዋናው እሳት ወደ ሆነ ፖለቲካዊ ጉዳዮች እንመጣለን ለማለት ያህል ነው። ራስ ደጀን የምትለው አለ? ሰላም ቴዲ፣ እንደምን ዋላችሁ? በመጀመሪያ የኢሬቻን በዓል ለምታከብሩ ወይም ላከበራችሁ የኦሮሞ ኢትዮጵያውያን እህት ወንድሞቼ እንኳን ለኢሬቻ በዓል አደረሳችሁ ላለው። ኢሬቻ በኦሮሞ ሕዝብ ዘንድ ዛሬ ሳይሆን ከዚህ በፊትም አንዳንድ ዶክመንቶችን ለማየት እንደሞከርኩት በ19ኛው ዞሮ አካባቢ በ19 የነበሩ አንዳንድ ፎቶግራፎችን ለማየት ሞክሬያለሁ እና ኢሬቻ የኦሮሞ ሕዝብ ለረጅም ዘመናት ሲያከብረው የነበረው ፈጣሪውን የሚያመሰግንበት ባህል እንደሆነ በታሪክ አንዳንድ ዶክመንቶችን ለማየት እንደሞከርኩት አይቻለሁ። ሌላው ስነ ስርዓቱ በጣም ደስ የሚል የኦሮሞ ህዝብ ባህሉን ማንነቱን ያስተዋወቀበት ነው። እንደዛ አይነት ነገሮች መቀጠል አለባት ብዬ አስባለሁ። ግን መንግስት ግን ወደ ፖለቲካ ይዘት የወሰደው ስለሆነ እሱ ጥንቃቄ የሚያስፈልግ ይመስለኛል። የኦሮሞ ህዝብ ባህሉን፣ ታሪኩን፣ ማንነቱን፣ ትውፊቱን፣ ያኗኗር ዘዴውን እንደሚገልጽ ሁሉ ሌሎች ኢትዮጵያውያንም ደግሞ ተመሳሳይ መብት እንዲኖራቸው ቢደረግ በጣም መልካም ነው። በዚሁ አጋጣሚ ለምን ከተባለ ለምሳሌ አማራው ወይም ሌላ ኢትዮጵያዊ አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዞ በመስቀል በጥምቀት ሲወጣ እያየነው ነው። ባንዲራ እዛ አትወጣም፣ አረንጓዴ ቢጫ ቀይ እየተባለ እየተቀማ ልብሶቻቸው ሳይቀር አረንጓዴ ቢጫ ቀይ ያለበት ልብስ እየተቀሙ ያየንበት ሁኔታ አለ። ስለዚህ እኔ ሰፊው የኦሮሞ ህዝብ ለኢትዮጵያ ለዳር ድንበሯ ለአንድነቷ የተዋደቀ በረጅሙ የኢትዮጵያ ታሪክ ከፍተኛ ጀብዶችን የሰራ የኢትዮጵያ እምብርት ነው። በቃ ምንም ጥያቄ የለውም። ይህን ህዝብ ለምን ኢሬቻን አከበረ እንደዚህ ሆነ ምናምን ማለት አቅሙም ሞራሉም የለኝም። ለምን ኦሮሞ የኢትዮጵያ ባክቦን ነው። በቃ ይህንን ህዝብ የሚያከብረውን ባህልና ታሪክ በጣም በጣም አደንቃለሁ፣ እንደ አንድ ኢትዮጵያዊ የአማራ ተወላጅ ማለት ነው። እኔ ፋኖ ደጋፊ ነኝ፣ ያው እንደምታውቀው። ግን እኛ ፋኖች የኦሮሞን ባህል እናከብራለን። ትውፊቱን፣ ታሪኩን፣ አናኗሩን፣ የአመጋገብ ዘዴውን፣ የአለባበስ ዘዴውን ምንም እኛ ከኦሮሞ ህዝብ ጋር አንዳች ልዩነት የለንም። ምን አንቃወም ማለት ነው። ግን እኛ አማራዎች ጥምቀት ስንወጣ መንግስት ሌሎችን እድል እንደሰጠው ሁሉ እኛም የምንፈልገውን ሰንደቅ ይዘን መውጣት አለብን። የምንፈልገውን አለባበስ መልበስ አለብን። የምንፈልገውን ነገር ማድረግ አለብን። ስለዚህ መንግስት መድሎ እያደረገ ነው። እሱን ነገር በደንብ ሁሉም ሰው የሚያየው ነው። ኢትዮጵያ ውስጥ ከአንገት ላይ የሚደረጉ ከእጅ የሚደረጉ ቀሚስ ሳይቀር ፌዴራል ፖሊስ ተመድቦ እያንዳንዱ ቦታ ኬላ ዘርግቶ እሱን ነገር እየቀማ ነው። ለምሳሌ ቴዲ አንተ ያደረከው ልብስ ልክ ወንድሞቼ እንዳሉት እጅግ በጣም ደስ ይላል። የኦሮሞ የጋዳም ሰንደቅ ወይም ባንዲራ ምልክት ያደረክበት ነው። እሱን ለምሳሌ የኦሮሞ ወጣቶች በልብሳቸው አጊጠውት ለብሰው ፎጣ አድርገውት የተለያየ ነገር አድርገውት ባህሉን በሚገባ ነው ያደመቁት። ሌሎች ኢትዮጵያውያንም አረንጓዴ ቢጫ ቀይ እንደዚህ አድርገው ሲወጡ ለምንድን ነው ስርዓቱ ሁሉንም ኢትዮጵያን በኩልነት ማያይ የሚል እሳቤ አለኝ። ከዛ በተረፈ በድጋሜ የኦሮሞ እህት ወንድሞቼ እንዲሁም ሌሎች ኢትዮጵያውያን ኢሬቻ ላከበራችሁ እንኳን አደረሳችሁ ማለት ነው የምፈልገው። ቴንኪው ራስ ቅድስታችን
ሰላም እንዴት ናችሁ? አለን ከታችን ከላይም ያላችሁት ኢሬቻ ሃይማኖታዊ በዓል ነውም የኦሮሞ ባህል ነውም ብላችሁ ለምታከብሩ እንኳን አደረሳችሁ። ኢሬቻ ኢትዮጵያ ውስጥ መከበሩ ሴሬሞኒ መኖሩ ምናምኑ ይሄ የግለሰቦች እና የቡድኖችን መብት ስለሆነ እኔ እዛ ላይ መብቱ ነው፣ ማንም ሰው ማክበር አለበት፣ ትክክል ነው፣ እምነቱን ማሳየት አለበት። የኔ ግን ትልቁ ኢሬቻ ላይ ያለኝ ኮንሰርን የኢሬቻ ባለቤት የሆኑት አካላት በበላይነት ኃላፊነታቸውን መውሰድ አለባቸው ብዬ ነው ማስበው። ኢሬቻ ሃይማኖት ከሆነ በትክክል ተመዝግቦ እንደ ሌሎቹ ሃይማኖቶች እውቅና ተሰጥቶት በትክክል ሴሬሞኒውን ማካሄድ የሚችሉባቸው ነገሮች መፈጠር አለበት። ባህልም ከሆነ በተመሳሳይ ልክ እንደ ሌሎቹ ሁሉ ዩኔስኮ ላይ መመዝገብ የሚቻሉባቸውን እድሎች ፈጥሮ መሄድ ያስፈልጋል ብዬ ነው የማስበው። ትልቁ ራስ ምታታችን ግን ስቴቱ ራሱ ነው ኢሬቻን ስፖንሰር የሚያደርገው ከሌሎች በተለየ ሁኔታ ማለት ነው። አንዳንድ ነገሮች ከህግ ውጪ ትምህርት ቤቶች ይዘጋሉ፣ ስራ ይቆማል። ከዛ በየአካባቢው ያለው ባለሀብት ወደ ከተማው ለሚገባው እንግዳ ገንዘብ እያዋጣ ክፍለ ከተሞች በሙሉ ትዕዛዝ ተሰጥቷቸው ወርደው እህል ውሃ የሚያቀርቡባቸው ድንኳኖች ጥለው የሚቀበሉባቸው እና ኢትዮጵያ ውስጥ ካሉ የባህሎችም ይሁን ሃይማኖታዊ ስርዓቶች በተለየ ሁኔታ የሚደረግባቸው አይነት ሂደቶች አሉና እኔ ከዚህ ውስጥ መንግስት እጁን ማውጣት አለበት ብዬ ነው የማምነው። መንግስት ቅድምና ዋንጋሪ ሲጠቅሱት እንደነበረው የብሔር ብሔረሰቦችን ባህል፣ ሃይማኖት፣ እምነት እና ሌሎች ነገሮችን የማክበር እንዲከበሩ የማድረግ ድጋፍ የማድረግ የመጠበቅ ኃላፊነት አለበት እንጂ በዋናነት ደጋሽ አይደለም። ለዚህ ነው ብዙዎች እነሱና ተረኝነት ኢትዮጵያ ውስጥ አለ ብለው ሲናገሩ ማሳያዎች አንዱን ማሳያ የሚያደርጉት ኢሬቻ ነው። እርግጥ ነው እኔ ፖለቲካዊ ይዘት እንደተሰራበት ኢሬቻ ይታወቃል። ቀደም ሲል በ27ቱ ዓመት የኢህአዴግ ዓመት በተለይ ኢትዮጵያ ውስጥ ያለው ፖለቲካ አፋኝ ስለነበረና ወጥተህ በአደባባይ ተቃውሞህን ማቅረብ ስለማትችል እና ደግሞ ኢህአዴግን መጣል የሚፈልገው ውስጥ ያለው ኃይል ቀዳዳ ማግኘት ይፈልግ ስለነበረ ኢሬቻ ላይ የኦሮሞ ልጆች ተሰብስበው ኦሮሞዎች ብቻ አልነበሩም። በነገራችን ላይ ያኔ ዳውን ወያኔ የተባለ ጊዜ የነበሩት ከመላ ሀገሪቱ ተሰብስበው የነበሩ በውስጥ ያሉት ኦህዴዶችም እዛ አማራ ክልልም አካባቢ ያለውና ይሄ መሀል አካባቢ ላይ ያለው ውስጥ ያለው ፖለቲከኛ የሰሩትም ስራ ጭምር ስለነበረ እዛ ላይ መጥተው ሰዎች ተቃውሟቸውን እንዲገልጹ በእንጉርጉሮ እንዲናገሩት እና እድሉን የማመቻቸትና ያንን መድረክ የመጠቀም ነገሮች ነበሩ። ተጠቅመውበትም በደንብ ተቃውሞ ምናምን ታይቶበታል፣ እንትኑ ሃይማኖታዊ ስርዓቱን ተገን በማድረግ ያ ግን አሁንም አልተለቀቀም ነው። ምክንያቱም የዘንድሮ በጣም ይሻላል። ብዙ አላቅም ቪዲዮዎችን ሳይ እንግዲህ ብዙ መጥፎ ነገር አላየሁኝም። ግን ከአምና ጀምሮ የነበረው አንድን ማህበረሰብ ነጥሎ የማስፈራራት እንደዚህ አይነት መልእክቶችን የማቅረብ ምናምን ነገሮች ነበሩት። አሁንም እኔ ሁልጊዜ ኢሬቻ በየዓመቱ የሚታዩት አዳዲስ ነገሮች ባህሉ ቢያድግ ለቱሪስት መስህብ ነው። የኦሮሞ ልጆች የራሳቸውን አለባበስ ባህላቸውን ጀስት እኔ እንደ ፌስቲቫል ቢሆን በጣም ደስ ይለኛል። ሌሎች ኢትዮጵያውያንም መጥተው የሚታደሙበት የሁላችንም ነን ነው ብለን ማክበር እንድንችል የዚህን ባህል ወይም ሃይማኖት ለባለቤቱ ቢሰጥ መንግስት ከዚህ ውስጥ እጁን ቢያወጣ እና ሌሎቻችንንም በጥርጣሬ ከምናየው አዎ ተረኝነቱን እያካሄደ ነው ብለን ከምንከሰው ለጉዳዩ ባለቤቶች ሰጥቶ የጉዳዩ ባለቤቶች ደግሞ ሁሉንም ኢትዮጵያዊ ቢጋብዙበት እና የሀገር ሀብት ቢሆን በጣም ጥሩ ነው ብዬ ነው የማስበው። ቴንኪው ቅድስታችን። ወደ ፕሬዝዳንት ነው የምንሄደው። ፕሬዝዳንት አብዲሳ። እሺ ቴሪ
ሰላም ሰላም፣ እንዴት ነው ፕሬዚዳንት? ሰላም ነው፣ አመሰግናለሁ። ተከታይ ነኝ። ቢያንስ ከሁለት ዓመት ይሆናል አንተ ሪኩዌስት ሳደርግ አታስገባኝም። ስራጋም ሲቀየም ኖር ያለው ዛሬ ግን ይቅርታ አድርጌልሃለሁ። አመሰግናለሁ። ሐሳብን በጣም ነው የሚከታተለ እያንዳንዱን ነገር። ዛሬ ራሱ አላመንኩም። በጣም ነው የማመሰግነው። ፕሬዝዳንት አብዲሳ ሪኩዌስት ካላኩ ካሁን በኋላ ታስገባኛለህ። አሁን በእሬቻ ላይ ያለኝ ሐሳብ ነው የምጠይቀኝ። እሬቻ የኦሮሞ ሕዝብ የሚሳተፍበት በዓል ነው። ከበፊትም አሁን አዲስ የሆነው ምንድነው? አዲስ አበባ ውስጥ በዚህ ልክ ሰው ወጥቶ ሲከበር ህዝቡ ስላላየው ህዝብ በዚህ ልክ ወጥቶ ሲያከብር ልክ ሁሉም ተረኛ የሆነ ስለሚመስለው ነው እንጂ በፊትም ህዝቡ ያከብረዋል። ምንም አዲስ ነገር አልተፈጠረም። አዲስ አበባ ውስጥ በክፍለ ከተማ ደረጃ እኔ ያየሁት ምግብ ስሩ ተብሎ ተልኮ ሳይን፣ እኔ ሲቪል ሰርቫንት ነኝ። የህዝብ መንገድ ጽዳት ሰራተኛ ነኝ። መንገድ ሲጸዳ ሌሎችም ሃይማኖት የሚከተሉ ወንድሞቻችን ተሳትፎ መንገድ ሲያጸዱ ነው እኔ እንጂ ያየሁት። ምግቡን የሚያቀርቡት ልክ ቁልቢ ገብርኤል ጉዞ ሲደረግ ምግብ ይዘጋጃል። ምግብ ይዘውላ ይሄዳል ወንድሞቻችን። እንደዛ ከየቦታ ሊያከብሩ የመጡ ሰዎች ድንኳን ጥሎ ምግባቸውን አዘጋጅቶ እዛ ሰርቶ ነው እንጂ የሚበሉት። እኔ ይሄን ምስክር የሚሆነው ከተማ ውስጥ የሚኖረው ፍንፍኔ ውስጥ ስለሚኖር ይሄን ለመሰክር ይችላልው። ነገር ግን ይሄ ከላይ የተቀመጠ አቅጣጫ አይመስለኝም። በየክፍለ ከተማ ያሉ ካድሬዎች ራሳቸውን ለማሳየት የሚያደርጉት ጥረት አለ። ለምሳሌ የአሸንዳ በዓል ሲከበር በየቦታው እየዞሩ የህዋትን ባንዲራ በአለባበስም በምንም ያሳያሉ ወጣቶች። እንደገና ደግሞ የአባ ገዳም ባንዲራ በምንም ልጆች ይዛሉ፣ ህዝቡም ይለብሰዋል። አሁን ይሄ የምትለኝ ማነው? ከሷ በፊት የተናገረው ሰው ማድለዋል፣ ቀሚሱን ላይ ያስወልቃሉ ለሚለው መንግስት ፋኖ የተባለውን ግሩፕ አሸባሪ ብሎ አልፈረጀውም። ነገር ግን ይዋጋሉ። ያንን ባንዲራ የሚይዙ ወጣቶችን ያስራቸዋል። ያ ነገር ቢጣራና ቢቀር ወጣቶቹ ባይታፈሱ ይሄ ልክ አይደለም ነው ማለት። ፖሊስን ማሰማራት እና ሰላምን ማስጠበቅ በቂ ነው። ሰዎችን ሳይፈልጉ ወደማይፈልጉበት መገፋፋት ስለሚሆን ያ ሰው የፈለገውን እንዲያደርግ ባይከለከሉ፣ ቤተ እምነት አካባቢም ፖሊስ ሰላም ካስከበረ ከጠበቀ በቂ ነው። መረበሽ ማፈስ ባይኖር ይሄም ባይነኝ። በአገራችን ላይ እኔ ለምሳሌ ኦሮሞ ነኝ። የትኛውም ብሔር ብሔረሰብና ህዝቦች በሚገባቸው ልክ ሰላማቸውን አግኝቶ የትም ቦታ ላይ ተንቀሳቅሶ ሰርቶ በሰላም እንዲገቡ ፈልጋለሁ። እኔ ልጆች አሉኝ፣ 2 ልጆች አሉኝ። ልጆቼ ላይ እንዲደርስ የማልፈልገው አደጋ ጦርነት በሚደረግበት ቦታ ላይ ወንድሞቼ ላይ እንዲደርስ አልፈልግም። ይሄን ደግሞ ቀጥታ ጦርነትን ጠዋትና ማታ ተዋጋ ተጋደል የሚሉ አሉ። ከመንግስት ደጋፊ መስሎ ዋስትና ያስያዙት ግን ክላሽ ታጥቆ የሄደው ወታደር ነው። ያ ወታደር ቢሸነፍና መጨረሻ ላይ የሆነ ነገር ችግር ቢፈጠር መውጫቸውን ነው የሚያዘጋጁት። እነዚህ ካድሬዎች አይበጁትም፣ ሰላምን አይሰብኩም። ሌላው ደግሞ ከውጪ ቁጭ ብለው ጦርነትን የሚያውጁ የሰው ስም አልጠቅስም ብዬ ነው ብዙዎች አሉ። ተፋለሙ ተዋጉ የሚሉት ልጆቻቸውን አይልኩም፣ አይፋለሙም። እሳት የሚጨብጡት ሀገር ውስጥ ባሉት ዜጎች እጅ ነው። ሰላም እንመኝ ለሀገራችን። ኦኬ፣ አመሰግናለሁ። ከልብ አመሰግናለሁ ፕሬዚዳንት አብዲሳ። ወደ ጸጋይ እንሄዳለን። ጸጋይ የአማራው ፋኖ ነው። ሰላም ቴዲዮ፣ እንዴት ናችሁ? ሰላም ነው አለን አለን። እሺ፣ መጀመሪያ እንኳን አደረሳችሁ ለኢሬቻ በዓል። ያው እኔ የበዓሉ እንትን አይደለሁም፣ የእምነቱም የእንትኑም ተካፋይ አይደለሁም። ነገር ግን የብዙሃንን እንትን አከብራለሁ። ይገልጸኛል ስላለ አንድ ማህበረሰብ
አከብራለሁ። ባህላችን ነው እስካለ ድረስ አከብራለሁ። ነገር ግን ኢፍትሃዊ ተግባር እየተሰራና ይሄ የተደረገው የፖለቲካ ነው ብዬ ነው ማምነው። ካሁን በፊት ኢሬቻ በዚህ ሁኔታ ተከብሮ አይተናናቅም። ምክንያቱም ያው ከዛሬ ስንትና ዓመት በፊት ህወሓት ያደረገውንም እናውቃለን። ላስት ይርም በወፍ በረር ነው የተከበረው። ይሄን ያክል አልነበረም። አሁን ግን የኛ የአማራ እንደ አማራ ተወላጅነት ብዙ በዓሎች ያሉነ ሲሆን እንደ ክርስትና ሃይማኖት ጥምቀትን የመሰለ መስቀልን የመሰለ እንዲሁም ቅዱስ ዮሐንስ እንዲሁም የተለያዩ ጉዞዎችና በዓሎች ያሉነ ቢሆንም እንዲሁም ደግሞ ብዙሃን የምናከብረው ደግሞ ልክ እንደዚህ እንደ ኢሬቻ ባይሆንም ኢሬቻን ሊያመስለው ያለ ሻዴ ወይም አሻንድዬ የምንለው አለ። እሱም በምናከብርበት ሰዓት በሀገራችን በአማራ ክልል የአልባሳት እንድናወልቅ ዱላ እንኳን እንዳንይዝ ባህላችን የሚገልጽ ነገር እንዳንይዝ ኢፍትሃዊ ተግባር እየተሰራብን ይህን የኦሮሞ ህዝብ ወይም ደግሞ የኦሮሞ እናቶች፣ አባቶች፣ ወንድሞች እያያችሁ ዝም ማለታችሁ እንደተቀየምናችሁና እንዳዘንባችሁ እንድትረዱ። ምክንያቱም ፋኖ የሚታገለው ያው ለራሱ ለነፃነቱ ቢሆንም ነገር ግን እዛ ውስጥ አሁን አልገባም። ምናልባት እዛ ጋር አያይዛችሁ የመንግስት መጠቀሚያ ባትሆኑና ባህል የአንድ ሀገር የአንድ ማህበረሰብ መገለጫ ነው ብዬ አምናለሁ። ስለዚህ ይሄን ነገር እናንተም በአጽንኦት እዩት። ይሄ ዘንድሮ ኢሬቻ የፖለቲካ እንጂ እናንተ እንዳላከበራችሁት ማንም የሚያውቀውና የታወቀ ነው። ይሄም ደግሞ ራሳችን በእንትናችን የምናየው ነው እና ሁለተኛው ደግሞ ምንድነው የአማራ ህዝብ የራሱ የክልል ባንዲራ ያለነ ሲሆን በአረንጓዴ ቢጫ ቀይ ስላለ ነው ወንድሜ። የራሳችን የክልል ባንዲራ ያለን ሲሆን ነገር ግን እኛ የማንጠቀምበት የክልል ባንዲራችን የማንፈልግ ክልል የለንም ብለን የኢትዮጵያን አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ እንደሆነ እንዲታወቅ መሆኑን ደግሞ ይዘነው የምንንቀሳቀሰው አረንጓዴ ቢጫ ቀይ የኢትዮጵያ እንጂ የክልል እንዳልሆነ እንድታውቁ እና ይሄን እናንተም የኢትዮጵያን አማራ ኢትዮጵያን የሚወድ ኢትዮጵያዊ እንደሆነ በዚህ መገንዘብ አለባችሁ እንጂ ህወሓት የሰጠንን ባንዲራ አንፈልግም ብለን የጣልነ ምርጥ ኢትዮጵያዊ አማራ ነን። ይሄን ላለው ቴዲዬ ለሚቀጥለው እንትን ደግሞ ከታችኜ ይከታተለ። ከልብ አመሰግናለሁ ጸጋዬ የአማራው ፋኖ። የመጨረሻ ወደ አፍሪካ ዩናይትድ እንሄድና ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። አፍሪካ ዩናይትድ እንዴት ናችሁ? አለን። እንዴት ነህ? ሰላም ናችሁ? ጤና ይስጥልን። ኢሬቻ በሰላም ተጠናቋል። እንኳን ደስ አለን ለማለት እንፈልጋለን። የኢሬቻ በዓል በተመለከተ በዘንድሮ ዓመት ፍጹም ሰላማዊ በደመቀ የአዲስ አበባን ከተማ እና የቢሾፍቱን ኢኮኖሚ በሰፊው ያነቃቃ ብዙ የልብስ ዲዛይኖች የታዩበት የህዝቡ መስተጋብር በጣም ያሳደገ ከሁሉም የኢትዮጵያ ብሔር ብሔረሰቦች የተሳተፉበት ደማቅ ሆኖ ነው የተከበረው። ስለዚህ ሁሉ እዚህ ላይ የተሳተፉ በዓሉ የኛ ነው ብለው ከሁሉም የደቡብ ብሔር ብሔረሰቦች ከሁሉም የሀገሪቷ ክፍሎች ተሳትፈዋል እና እነሱም በጣም የሚደነቁ ናቸው። ይሄ በዓል ወደ ኢትዮጵያዊ ካርኒቫል ሊያድግ የሚችል ሁሉም ምስጋና የሚያቀርብበት ክረምቱን በሰላም ስላወጣህን መልካም ዝናብ ስላገኘን ፈጣሪያችን እናመሰግናለን የሚል ስለሆነ ሁሉም ያለ ሃይማኖት ገደብ ወይም ሊሚት ፈጣሪውን የሚያመሰግንበት እንጂ የተለየ ነገር የለው። አሜሪካኖችም የታንክ ጊቪንግ ቀን አላቸው። ሌሎችም ወደዚያ አድጎ በዚያ ደረጃ ነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች የኦሮሞም ህዝብ እያከበረ ያለው። ሌላ ትርጓሜ ሊሰጡ የሚፈልጉ አካላት የራሳቸው ፍላጎት ያላቸው ነው። ግን ይሄ በዓል ለአዲስ አበባ ከፍተኛ የሆነ የኢኮኖሚ መነቃቃት የሚፈጥር በአልባሳቱ ዘርፍ በተለይ ማለት ነው። በምግብም እንደዚያው
ብዙ በሚሊዮን የሚቆጠር እዚህ የሚገባው አዲስ አበባ ይበላል፣ ይጠጣል፣ ልብስ ይገዛል። ሌሊቱ ሙሉ መስቀል አደባባይ ወጣቶቹ በቡድን ሆነው ሲጨፍሩ የሚያድሩበትን ትዕይንት ላለ ሰው በጣም የሚገርምና ሁሉም ሊሳተፍበት የሚገባ ነው። ከፍተኛ የሆነ ትዕይንት ነው የሚካሄደው። ሌሊቱን ሁሉ በየግሩፕ ነው ወጣቱ ሲጨፍር ያድራል። ጠዋት ደግሞ በስነ ስርዓቱ መሰረት ኢሬቻ ስነ ስርዓት ካካሄደ በኋላ ወደ ቤቱ የሚሄድ ነው። ይሄ በጣም ጥሩ ነው። የድጋፍ በተመለከተ የሚነሳው በመሰረቱ ከጥላቻ ነው የሚነሳው እንጂ ለምሳሌ የመስቀል ዳመራ ሲካሄድ የአዲስ አበባ ከተማ አስተዳደር ሙሉ ከስቴጅ ጀምሮ ሁሉንም ከቨር ያደረገው ወጪውን የአዲስ አበባ ከተማ አስተዳደር ነው። ለሁሉም ሃይማኖቶች እንደሚታወቀው በአፍጥር የምንበለው በተለያየ መልክ ያለምንም አድሎ የአዲስ አበባ ከተማ አስተዳደር ይሄን ያካል። እንደውም የመስቀል ዳመራ ላይ ከተማ አስተዳደሩን ሲያመሰግኑ ሰምታችኋል ብዬ ነው የማስበው። ስለዚህ ከጥላቻ የተነሳ ለኢሬቻ ብቻ የተደረገ አድርጎ የሚያቀርቡ ሰዎች ከራሳቸው የባህሉ ፎቢያ የተነሳ የሚናገሩት እንጂ ምንም የተለየ ነገር ለኢሬቻ የተደረገ የለም። ኢሬቻ ለአዲስ አበባ ከተማ እንደውም ትልቅ በረከት ይዞ የሚመጣ በኢኮኖሚ ከፍተኛ መነቃቃት የሚፈጥር ነው። ድሮ ሱቆች ይዘጉ ነበር። አሁን ምግብ ቤቶች ሁሉም ተከፍተው አገልግሎት የሚሰጡበት ስለሆነ በዚያ መልክ መታየት አለበት እንጂ አድሎ አለው ምናምን የሚለው ፍጹም ውሸት መሆኑን ለማንሳት ነው። ቴንኪዩ ቴዲ። ቴንኪዩ ከልብ አመሰግናለሁ። በድጋሚ ለኦሮሞ ብሔር ተወላጆች የኢሬቻ በዓል እንኳን አደረሳችሁ ለኢሬቻ በዓል። ይሄ በዓል እንደኔ እምነት ሌሎቻችሁም እንደምታስበው አላውቅም፣ እየሰፋ እያደገ መሄድ አለበት ብዬ አስባለሁ። ለሀገር እንዲሁም ደግሞ ሀገር ለማስተዋወቅ መዋል አለበት ብዬ አስባለሁ። በዓሉን ለምታከብሩ በዓሉ ላይ የታደማችሁ በሙሉ ምን ታዘባችሁ? ኢሬቻ እንዴት ነበር የሚል ጥያቄ ነው እያቀረብኩ ያለሁት። ወደ ፖለቲካዊ ነክ ጉዳዮች ከመሄዳችን በፊት አፄ ዘርዓ ያዕቆብን እንስማና ከዛ ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። ሌሎች ከኢሬቻ ጋር ተያይዘው የታዘባችኋቸው ቅሬታዎች ካሉ ግን በሰፊው እንወያይበታለን። ለምሳሌ ቅድም አንድ ፕሬዚዳንትም ሲናገር ነበረ ያያችኋቸው ነገሮች ካሉ ይሄ ማዋከብ፣ ማሰር፣ እንደዚህ ባንዲራ መንቀል ምናምን እንደዚህ ነገሮችን ካያችሁ እኔ የሁሉም ድምፅ እንደመሆነ መጠን እንዲህ ያሉ ነገሮችን ወደ መድረክ እንድታመጡ ፈቅዳለሁ። ከዛ ደግሞ ምላሽ የሚሰጡ ደግሞ እዛው በቦታ የነበሩ ሰዎች እነሱ ምላሽ ይሰጣሉ። እንደዛ ነው የምናደርገው። ከግራም ከቀኝም ትሰማላችሁ። የመጨረሻውን ፍርድ ደግሞ የምሰጡት እናንተ ናችሁ። አድማጭ ተመልካቾቻችን ማከብረው በመፍራትና በመንቀጥቀጥ ለስሜታችሁ የምጠነቀቀው ለእናንተ ነው፣ ለአድማጭ ተመልካቾቼ። አፄ ዘርዓ ያዕቆብ እሺ ምን ትላለህ አንተስ? የሆነ ቦታ አስቸጋሪ ቦታ ስላለ ነው፣ ግን እኔ ልክ ስወርድ አኪላን በእኔ ቦታ ብተካው አንድ እኔ ቴዲ ያው ሃይማኖት ነው በብዛት የሚሉት፣ አንዳንድ ደግሞ ባህላዊ ነው የሚሉት። ሃይማኖት ለሆኑት እንኳን አደረሳችሁ። ያው ግን እኔ ያየሁት ምንድነው ቅድምም ቅድስት ስታወራ እንደነበረው ይሄ ሞር ፖለቲሳይዝ የተደረገ ነገር ያየን ያለነው ሞር ይሄ በመንግስት ባጀት ተደርጎ በስነ ስርዓት እንትን ከዚህ በፊት አሁን ለምሳሌ አማሮች አሸንድዬ ምናምን ሲያከብሩ ሶልና አሸንድዬ እንዳይከበሩ ተደርገው ግን አሁን እያየን ያለ ነው። ግን የኦሮሞ ባህል ነው ተብሎ የሚመጣው ግን በመንግስት ባጀት በስነ ስርዓት እንዲከበር እየተደረገ ነው። ኢቨን ሳም ኦፍ ዘ ፒፕል የሚመጡት ኢቨን የአዲስ አበባ ነዋሪዎች ያልሆኑ ከሌላ አካባቢ መጥተው እያከበሩ እያየን ያለ ነው። እና እኔ ይሄንን ነገር የማየው ሞር ፖለቲሳይዝድ ነው እንጂ ሞር እኔ ከካልቸር ጋር ነው። ግን አንድ ነገር ግን ከዛ በፊት ቴዲ የሆነ ድምፅ ይሰማል እኔ ጋ ያስተጋባ አንዴ ከቸር የሆነ ነገር ግን የማየው ምንድነው ቴዲ ኢሬቻ ከመምጣቱ በፊት የማያቸው ነገሮች አሉ። አሁን ለምሳሌ አንተ ምንድን ነው የምታየው ካልክ ያለፈው አመት ልክ እንደዚሁ አመት ሳማው የልጆች መጥፋት ሞር ኢሬቻ ጋር ሲመጣ እናያለን። ጅስሬም በአሁን አመትም እያየን ያለ ነው።
ሞር ሲሚላር ነገሮች እንደዛ እያየን ነው። አሁን ለምሳሌ ትናንትና እንደውም በዚህ ፕሮግራም ስሰራ ነበር። በአንድ ሳምንት ከግማሽ ውስጥ ኦልሞስት ከ26 በላይ ህፃን ልጆች አዲስ አበባ ውስጥ የጠፉበት እያየን ያለ ነው። እና እኔ ሞር ይሄንን ከጀርባ ሌላ አምልኮአዊ ነገር ሁላ አለው ብዬ ነው የማስበው። ግን ያው በኋላ በስነስርዓት ይከፍ እንደዚህ አይነት ነገሮች አቁሙ። ይሄ ያልተረጋገጠ ነገር የተረጋገጠ እኔ ሳልሆን ቡኖ በደሌ ራሱ አይ አግኖሌጅ ያደረገው ነገር ስለሆነ ቴዲ ሐዋሳ ቡኖ በደሌ ራሱ ትናንትና አግኖሌጅ ያደረገው ነገር ስለሆነ እዛው በቤት እንጨርስ፣ በቤቱ ይሻላል። ቡኖ በደሌ ራሱ ድምፅ ላሰማ ይችላል። ትናንትና ራሱ ይሄንን ነገር ትክክል ነው ተደርጓል ተብሎ ራሱ የተናገሩ እያወራ ነው። አንተ ቤት እናውራ። አይ ሌላ ነገር ነው ቴዲ ተው፣ ምንም አይገናኝም ከሱ ጋር ከኢሬቻ ጋር የማይገናኝ ነገር ነው የሚያወራውና ትናንትና ከኢሬቻ ጋር ይሻላል። ቆይ እኔ በራሴ ግና ደንብ ነው የምመራው። አቁሙ ካልኳችሁ እንደዚህ አይነት ነገር ማቆም ነው። ክርክር አስፈልጉ። እኔ ባይ ዘ ዌይ ቴዲ በስም ማስረጃ ነው ያለኝ፣ በፎቶዎች እና በስም ማስረጃዎች ነው ያሉ። ኦኬ እንደዚህ አይነት ነገሮች ካሉ አሁን ቤታችሁን ከፍታችሁ የፖለቲካ ውይይት በምታደርጉበት ሰዓት ላይ ዘላይ ታነሳላችሁ። እኔ ግን እንደዚህ አይነት ነገር ስለማላስተናግድ እለፉ። የታዘብከውን ነገር ብቻ ነገር ለምሳሌ ማዋከቦች ነበሩ ወይ? ሰዎች መደብደብ ነበር ወይ? ፖለቲካ ሆኗል ወይ? እንዲህ ያሉ ነገሮች ነው። አንዴ አኪላን አስገቡ። ምን ይፈት ያልሆነ ቦታ ስላለ እሺ ቴዲ አንዴ ቀድም ትሰኛለህ። አጠር ያለ ሀሳብ ልስጥ ወደ ቶፒኮች ከመግባት በፊት ለኔ ድራል ሰጥ። እሺ ሚሊክ አልሰጠን። እሺ ሚሊክ ኦኬ። እማተክሮ በጥቆስካቸው ነገሮች ነው። የኢሬቻ ሃይማኖት ተከታዮች እንኳን አደረሳችሁ። ከዛ ውጭ ያለው ፖለቲካ ስለሆነ በፖለቲካ መልኩ ነው የምጠቅሰው። በዚህ በኢሬቻ ባህል ላይ የመንግስትን ረጅም እጅ አይተናል። ግልጽ የሆነ አድሎ መኖራቸውን የሚያሳዩ ለድርድር የማይቀርቡ ፋክቶች አሉ። ለምሳሌ በትራንስፖርቴሽን ደረጃ መንግስት በጣም ኢንቫልቭ ሆኖ ትራንስፖርቴሽኑ የተመቻቸ እንዲሆን፣ ሆቴል ላይ የተመቻቸ እንዲሆን፣ በረራ እርግጠኛ አይደለሁም ግን ባለፈው በረራም አድርገው ነበረ። የተመቻቸ እንዲሆን፣ ቅናሽ እንዲኖር፣ ግለሰቦች ለሳምንታት ቢዝነሶችን ገንዘብ ለኢሬቻ አዋጡ እያሉ ሲሉ እንደነበረ ለክርክር የማይቀርቡ ሀቆች ናቸው። ለክርክር የሚቀርበው እዚህ ባህል ላይ አንድ ነገር ነው። ያም ባህል ነው ሃይማኖታዊ ነው ወይስ አይደለም የሚለው ነገር ብቻ ነው። በተለያየ ሁኔታ መንግስትም እዚህ ውስጥ ጣልቃ ስለገባ እኔ ለሃይማኖቱ ተከታዮች እንኳን አደረሳችሁ ብዬ ለፖለቲሳይዝ ለተደረገው ፓርቲ ግን መመለስ ያለባቸው ጥያቄዎች አሉ። በጣም በተለያዩ ሃይማኖት አባቶች በተለያየ ጊዜያት የኢሬቻን ሃይማኖት ተከታዮች ጨምሮ ሃይማኖት እንደሆነ በዚህኛው የኛ ሃይማኖት አይፈቅድም የሚል የተለያዩ ንግግሮች ሰምተናል። በሶስተኛ ደረጃ ደግሞ ማንሳት የምፈልገው ምንድነው በዚሁ ነጥብ ላይ የፖሊስ ሪስፖንስን ማንሳት ፈልጋለሁ። ሀገር የሚተዳደረው በተቋማት ነው። የመከላከያ ሰራዊት፣ የፖሊስ፣ የክልል፣ የዞን እየተባባሉ እነዚህ ሁሉ በህዝብ ገንዘብ የተደራጁ ተቋማት ናቸው። ይሄ ተቋም መንገድ ላይ ቆሞ ልብስ ላይ ያለን አረንጓዴ፣ ቢጫ፣ ቀይ ቀለም ማየት የማይፈልግ ተቋም በኢሬቻ ባህል ግን እኔ እዚህ ጋር አንድ ሰው ሬፈረንስ ማድረግ ፈልጋለሁ። ዘመድኩን በቀለ በደንብ ሄዳችሁ ዳይሴክት አድርጎ የተከበረበትን መንገድ ልዩነት አሳይቶታል። እዚህ ጋር እኔ በደቂቃ ልገልጸው ከምችለው በላይ ማለት ነው። ለምሳሌ እዛ ላይ ተሰብስበው ሲያሰሙ የነበሩትን ሰልፍ የፋኖን የማውገዝ መንግስትን የማድነቅ ሙሉ ልክ ዴሞክራሲ ያለበት ሀገር እስኪመስል ድረስ ሙሉ መብታቸው ተጠብቆ ፖሊስ ሳይደበድባቸው ሳያዋክባቸው እንደውም ከመምጣታቸው ከሳምንታት በፊት ገንዘብ እንዲዋጣ አድርጎ የተመቻቸ የሆነ ሌላ ሀገር አስመስሎት አክብሯል። ለሃይማኖት ተከታዮች በድጋሚ እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለመላ ነው ኢትዮጵያውያን ግን አይናችሁን አትመኑ፣ ጆሮአችንም አትመኑ። እኛ የምንነግራችሁን በነገርናችሁ መንገድ ብቻ አመኑ እስካልሆነ ድረስ ይህ ግልጽ የሆነ ፖለቲሳይዝ የተደረገ የባለጊዜነትን ለሌላው ኢትዮጵያ ሕዝብ ያለምንም ይሉንታ የሚያሳይ ክስተት ነበረ።
I don't need the rest of the time. በአራቱ ባነሳቸው ቶፒኮች ላይ ሌሎች ሀሳቦች ይሰጣለሁ። ቴንክ ዩ ከልብ አመሰግናለሁ። እንደዚህ የምትገቡ ሰዎች ፕሊዝ አንዳንድ ቦታ ላይ እንደፈለጋችሁ ታወራላችሁ። ቴንክ ዩ ሚኒሊክ። አንዳንድ ቦታ ላይ ደግሞ ስትመጡ የምንወያየው የቤቱ ህግ በሚፈቅደው መሆን ያለበት። ለምሳሌ አንዳንድ ቤቶች ስትሄዱ ጫማችሁን ከውጭ ታወልቃላችሁ። አንዳንድ ቤት ደግሞ ከነጫማ ብትገባ ችግር የለባቸውም። ስለዚህ ሰው ቤት ከመግባት በፊት መጀመሪያ ደጁን ነው የምታየው። ህግ አላቸው እያንዳንዱ ቤቶች እና ልክ በዛ አውድ እያወራችሁ ስላላችሁ እግዚአብሔር ያክብርልኝ፣ ልባዊ ምስጋናዬ ይድረሳችሁ። እዚህ ለምትገቡም ሰዎች በተለይ ግራ ቀኙን አይቼ ይሄ ሄት ስፒች ነው አስቆሙ ካልኳችሁ ይሄ ወይ ለከበደ ላየለ ብቻ አይደለም። ከኔ ጋር አብራችሁ ለቆያችሁ ሰዎች እኔን የምታውቁኝ ታውቃላችሁ። ህግ ለሁሉም ነው። ይሄን ነገር አቁሙ ካልኳችሁ ቶሎ ማቆሙ፣ ክርክር አያስፈልገውም። ሌላ ቦታ ግን እንደፈለጋችሁ ልታወሩ ትችላላችሁ ለማለት ያህል ነው። አኪላ ስለገባ አኪላን እንስማና በተለይ ኢሬቻ በዓል የኦሮሞ ወገኖቻችን የኦሮሞ ብሔር ተወላጆች በድምቀት አክብረውታል፣ በስፋት አክብረውታል። በየዓመቱ እየሰፋ የመጣ በዓል ነው። በጣም እየሰፋ እየመጣ ነው። የቱሪስት መስህብ ራሱ እስከመሆኑ የደረሰ ነገር ነው። በቲቪም በተለያዩ የተቀረጹ የተነሱ ፎቶዎችን እንዳያችሁት ነው። እና ከዚህ ጋር ተያይዞ ምን አያችሁ? ምን ታዘባችሁ? ማዋከቦች ነበሩ? የመንግስት ጣልቃ ገብነት ነበረ? ፖለቲካዊ ይዞታ መልክ ነበረው? እኚህ ነገሮች እስኪ የታዘባችሁትን ነገሮች ለአድማጭ ተመልካች እንድትናገሩ ነው። አኪላ 3 ደቂቃ አለ። ከዛ ወደ ዋና ፖለቲካዊ ጉዳዮች እንሄዳለን። ቴንኪዩ አመሰግናለሁ። ሁላችሁንም ሰላም ብያለሁ። በማለብ ሁለት ነው ያለው። አንዳንዱ ሰው የኦሮሞ ካልቸራል ፌስቲቪቲ ነው ይላል፣ አንዳንዱ ሰው ደግሞ የዋቄ ፈና እምነት ነው ይላል። ባለቤቱ ዋቄ ፈና ነው። ነገር ግን የዋቄ ፈና እምነት አሁን ተጨቁኖ ነው ያለው። የእምነት ቤታቸውን መገንባት አልቻሉም። ወደ ለገጣፉ አካባቢ ወደ ሰላሊም 2 የእምነት ቦታቸው ፈርሶባቸዋል። ምክንያቱም ያው መንግስት መጠቀም የሚፈልገው የኦሮሞን ማህበረሰብ ሰብሰብ አድርጎ ብሔርተኝነት ሰራበታለሁ ብሎ ስለሆነ እምነት ነው ከተባለ ያው የኦሮሞ ብቻ ሊሆን አይችልም። ቢኮዝ አማኝ ማንንም ኦሮሞ ብቻ ይመን አይባልም፣ አይከለክልም። ስለዚህ የእምነቱ ሊያድግ ይችላል። በዚህ ምክንያት ያው የእምነቱ ሰዎች ተገፍተው ነው ያሉት። ደብዳቤ ማውጥተው ነበረ እምነት ነው ብለው፣ ግን የሚሰማቸው የለም። ሜቢ ይህ መንግስት ከወደቀ በኋላ እምነታቸውን ፕራክቲስ እንዲያደርጉ ለወደፊት የሚመጣው ሜቢ ፋኖ ሊሆን ስለሚችል ቻንስ ስለሚኖረው ለወደፊት የዋቄ ፈና አማኞች የተሻለ የእምነት ቦታ ሰጥቷቸው እምነታቸውን ፕራክቲስ እንዲያደርጉ ይፈቀድላቸዋል ብዬ አስባለሁ። ተነጥቀዋል ብዬ አምናለሁ። ሌላው በጣም በሚያሳዝን መልኩ የወለጋ ልጆች ከ1500 በላይ እስር ቤት ውስጥ ማስረጃ አለ። አሁን ላልከው ነገር ስለመነፈጋቸው አው የእንትን ሴቭ ኦሮሚያ የሚባል ኦሮሞ በጣም በአክቲቪዝም የሚታወቅ ፔጅ ነው። ደግሞ መንግስትም ሰፖርት የሚያደርግ ነው። እሱ ጽፎበታል። በቦታው ያሉ እማኞች ድብድብ ነበረ። የወለጋ አካባቢ ልጆች ተመሳሳይ ልብስ አድርገው ነው አጋጣሚ የመጡት እና ተደብድበው ፌደራል ፖሊስ አፍሶ ወስዷቸዋል። ይሄ የአሁኑም ዓመት ብቻ ሳይሆን ላስት ይርም ዳውን አብይ ብለው አብይን ዳውን በማለታቸው ታስረዋል። የፌስቲቪቲው ቀን ማታ ላይ ነው ይሄ የተከሰተው። ከምሽቱ 6 ሰዓት ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ ይሄ ተከስቷል። ይሄ የኛ መረጃ አይደለም፣ የሴቭ ኦሮሚያ መረጃ ነው። በሞቱ የሚታወቅ ሰው ነው ሴቭ ኦሮሚያ የሚታወቅ ሰው በጣም ይታወቅ። አዎ ቴሌግራም 15000 ፎሎወር ያለው ነው። ልጁ በፎቶ ታውቃለህ? አይ ማንም ሰው አያውቀውም። የሚታወቅ ግን ፔጅ ነው። ሴት ኩድ ቢ አማራ አማራ አንዴ ጨርስ አንዴ ምንም እኮ ጥያቄ ነው። ሌላ ነገር የለው። አኪላ ታፍሰዋል ሰዎች። ምን ዛሬ እኮ አይደለም መንግስት ያሰው የሚታወቅ ነው። ያው መቼም ቴሌግራም አብዛኛው ኦነሮች ፎቶቸው አይታወቁም፣ ግን ትልልቅ ኔሞች አሉ። እኔ ላላቀው ይችላል አማራ ስለሆንኩ፣ የሚያውቁት ግን ሰዎች ይኖራሉ። ኦሮሞዎች ፎር ሹር ያውቁታል። ሶ ሴቭ ኦሮሚያ ኢስ ቢግ ፔጅ። በዚህ ማንም ሰው አይከራከርም። የትኛውም ሰው ስለ ኦሮሞ ጉዳይ ማወቅ ከፈለገ መጀመሪያ ክሊክ የሚያደርገው ሴቭ ኦሮሚያ የሚባልን ፔጅ ነው። አንተም ቼክ ማድረግ ትችላለህ። ኢቨን ሰዎቹ የሆነ ለአንድ ሳይድ ያደላሉ ምናምን እንዳትል ወይ መንግስት ተቋሚ እንዳትል ገብተህ ወደ ላይ ሪፍሬሽ እያረክ በደንብ ብታየው ዩ ካን አንደርስታንድ። ሴቭ ኦሮሚያን ግን የማያውቅ ስለ ኦሮሞ ፖለቲካ ማወቅ ፈልጎ ሴቭ ኦሮሚያ የማያውቅ ሰው አይ ቲንክ የኦሮሞ ፖለቲካ አያውቅም ብዬ ነው ማስበው። ሌላው
ከዚህ በፊት እንግዲህ የተደረጉ በአማራም በብሔር በሌላውም የሚከበሩ የብሔር ጋር አታችመንት ያላቸው በዓሎች ሲበጠበጡ ሲበተኑ ነው የነበረው። ላይክ ቀሚስ ያደረጉ ሴቶችን መቼም ታጥቀው አይደለም የሄዱት። ምንም አይነት የሽብር ስጋትም ምንም ሊያደርሱ አይችሉም። የተኳኳሉ የዘነጡ ሴቶች ከሚያከብሩበት ቦታ ተበትነው ወደ ሆቴል ሲሄዱም ከሆቴል ተባረው በሚያሳፍር መልኩ ተደርጓል። በአሁኑ እንግዲህ የዋቄፈና በዓል ነው ብዬ አላስብም። ያሁኑ ዋቄፈና ከተነጠቀ ቆይቷል። ለወደፊት ነው ነፃ የሚወጣው። አሁን የኦፒዲዮ በዓል ነው። አሁን ኦፒዲዮ ስፖንሰር የሚያደርገው ገንዘብ ሰው ተከፍሎት አበል ተከፍሏቸው ልብስ ተገዝቶላቸው ወጣቶች ተሰብስበው ከተለያየ አካባቢ መጥተዋል። ይሄ ኦብቪየስሊ ፊት ለፊት የኢትዮጵያ ሕዝብ ቆሞ የታዘበ 30 ሰከንድ ወሰድና አልጨርስም። ኦኬ በዚህ 20 እና 30 ቀን ዲፍረንስ ውስጥ የአንደኛው አካባቢ ሲሆን ሴት የምታሰር ሴት የምታሳድድ ኢቨንት የምታበላሽ ከሆነ ሊያውም በጣም ትንሽዬ ቦታ ላይ እንዲያው በታከለው ጊዜ ኤግዚቢሽን ማዕከል ምናምን ሰምቲንግ እንደዚህ ይደረግ ነበር ላይክ ሪስፔክት ተደርጎ። አሁን ግን ከዛም ቀርቶ ከዛም ተቀንሶ በመጠጥ ቤት ውስጥ አነስ ባለች እንኳን ማክበር አትችልም ብለህ ዴን በዚህኛው ስታረግ አይ ቲንክ የኢትዮጵያ መንግስት የኢትዮጵያ በጀት ለኦሮሞ ብቻ እያገለገለ እንዳለ ነው የሚሰማን። መንግስቱ የኦሮሞ ነው የሚለውን ሐሳብ እኔ እንደ ግለሰብ ባላምንበትም ግን ይሄን ሐሳብ ማህተም የሚመታ ሆኖ አግኝተነዋል። የስ ኦሮሞ በዚህ መንግስት እየተጠቀመ ነው። ባህሉን ቋንቋውን እያሳደገ ነው። የሌላ ባህል ግን የሌላ የአማራ ባህል የአማራ ቋንቋ ግን ለማሳደግ እንኳን መጠቀም ቀርቶ ለማሳደግ ጥረት ሲያደርግ ፖሊስ ተልኮ ከሴቶች ሳይቀር የሚያስር መንግስት ነው። ሴቭ ኦሮሚያ የለጠፈውን ዜናዎች ሁሉ ታምናለህ? አኪላ በጥንቃቄ መልስ። አብዛኛው ታማኝ ናቸው። አብዛኛው ስለ ኦሮሞ ጉዳይ የኦሮሞ ተቆርቋሪ ስለሆኑ ማለት ነው። እዛ ላይ አሁን ለምሳሌ ባለፈው ዓመት ታስታውሳለህ ስንወያይ አንድ ሆት ኢሹ ነበር እና እኔ እንደውም አላወያያችሁም ብዬ ነው እንጂ እዛ ላይ አማራ ክልል ላይ እንደዚህ ከእምነት ጋር እያይዘ ስለ ኦሮሞ ካወሩ ግን የራሳቸው የኦሮሞ አክቲቪስቶች እኮ ናቸው። ስለ ኦሮሞ ካወሩ ናቸው። ስለ ኦሮሞ ታዲያ እኔ ለምሳሌ ስለ አማራ እኔን ካላመንከኝ ማንንም ልታምን አትችልም። እኔ ስለ ኦሮሞ ሳወራ ግን ካመንከኝ ሜይ ቢ ግን አስታውስ ካል ላስት ይር ያደረግነው ነው ይት እዛ ላይ ስለ ኦሮሞ ያወሩት ነገር አለ እነሱ። አማራ ላይ ግን እምነቱ ነው። ኦኬ ሌላ የምትጨምሩት ነገር በዚህ ጉዳይ ላይ እናወራለን። ወደ በኋላ ሴቭ ኦሮሞ ፔጁን እያነበብኩ ስለሆነ እሱ ያለውን አንድም አላገኘውም እስካሁን። ፔጁ ላይ ነው አለ ፖለቲካ ቋይት ኦኬ። አንድ ደቂቃ ተፈቅዶልኛል እንዳይረዝምብን ይሄ ኢሬቻ ላይ ብዙ እንዳንቆይና አንድ ደቂቃ ነው። ወደ ሌላ አጀንዳ ከፖለቲካው ጋር እያይዛችሁ ታቀርባላችሁ። ለምን ለአንተ አንድ ደቂቃ ከሰጠው ለምሳሌ የታሰሩ ሰዎች ፎቶ ማየት ትፈልጋለህ? አንዴ በምሰጣችሁ ደቂቃ ላይ ፖለቲካውን ስትነትኑ አያይዛችሁ ትሄዳላችሁ። አንተ አንድ ደቂቃ ካልክ አኪላ የታሰሩ ሰዎች ፎቶ ትፈልጋለህ ወይ? ላሳይ ከፈለግከው አቋሉ ነው ፔጁ ነው የዛሬው ከሱ ፔጅ ሳይሆን ከሌላም ሶርስ ታስረው የሚታይ ፎቶ ማየት ትፈልጋለህ? ኖ ፔጁን አቋሉ እኮ እንደዚህ አሁን በስማም ተብለው ዜጎች ይታረጋሉ እንኳን ፖስት አድርጎ ነበር። የታሰሩ ሰዎችንም ፎቶ ማሳየት ይችላለሁ ነው የምልህ። በኢሬቻው ላይ ነው የምትለው? በኢሬቻው ላይ ማሳሪስት የተደረጉ ለምን ምን አድርገው? በዚሁ ነዋ፣ በጸብ ነዋ። ኦኬ አሁን ከዚህ ቀጥሎ ከማነሳላችሁ ነገር ጋር ሰፍታችሁ ታቀርባላችሁ። አሁን ለማናችሁም ደቂቃ አልሰጥም፣ ምክንያቱም አሁን አኪላ በተናገረው ላይ አንድ ደቂቃ ከሰጠኋችሁ አኪላ መናገር ይፈልጋል። አሁን ወደ ፖለቲካዊ ጉዳዮች ስንሄድ ከዚህ ጋር የምታነካኩት ጉዳይ አለ። ሲቪል ዲስኦቢዲየንስ ወይም ደግሞ በህዝባዊ እምቢተኝነት ይህን መንግስት እንጥላለን ብለዋል አቶ ልደቱ አያሌው። ህዝባዊ እምቢተኝነት አቶ ልደቱ አያሌው እንዳሉት በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? ቅድም በጥልቀት ትንታኔው ስለሰጠውኝ አሁን እዛ ላይ ድጋሚ ትንታኔ መስጠት አልችልም። እናንተ ግን የምትነካኳቸው ህዝባዊ እምቢተኝነት ራሱ እንዲነሳ ምን ምን ያስፈልጋል? ለምሳሌ ኦፒኒየን ሊደር መሪ ያስፈልጋል፣ ኮዝ ያስፈልጋል፣ ቅንጅት ያስፈልጋል። ብዙ ነገሮች አሉ።
አሁን መሬት ላይ ያለውን ህዝብ ራሳችሁን እንኳን ስትመለከቱ ለህዝባዊ እምቢተኝነት ምቹ ናችሁ? ሴም ፔጅ ናችሁ? በአንድ ተስማማላችሁ? ሁለተኛ ደግሞ ህዝቡ የሚጠይቀው ጥያቄ አለ። አቶ ልደቱ አያሌው ባደረጉት ቆይታ ዛሬ ሙሉ ኢንተርቪውን እያየሁ ነበረ። የመሐመድ ቦአዚዝን ራሱን ያቃጠለውን ልጅ አስመልክቶ ቱኒዚያ ላይ የነበረ የአረቡን ሪቮሉሽን ያቀጣጠለ ልጅ ነው። እሱን አስመልክቶ በሰጡት ትንታኔ ቱኒዚያ ዲሞክራሲ ይፈልጋለሁ ብላ በህዝባዊ እምቢተኝነት መንግስቷን ቀየረች። የሊቢያ ህዝብ በህዝባዊ እምቢተኝነት ዲሞክራሲ ይፈልጋለሁ ብሎ ሙአመር ጋዳፊን ከስልጣን አስወገደ። በየመን በሶሪያ እንዲህ ተደግመዋል። ራቅ ካላችሁም ደግሞ እኔ በተቻለ መጠን የኦሬንጅ ሪቮሉሽን የሚባል ዩክሬን ውስጥ የነበረ ያንኮቪችን ከስልጣን ያባረረ ሪቮሉሽን አለና እነዚህ ህዝባዊ እምቢተኞች ናቸው። ከህዝባዊ እምቢተኝነት ጀርባ ግን የፖለቲካ ተንታኞች የምዕራብ ሀገራት ወይም ደግሞ የአሜሪካኖች ጣልቃ ገብነት ወይም ደግሞ የነሱ ሴራ እንዳለ የሚተነትኑ አሉና አሁን ወደ ሀገራችን ስንመጣ አቶ ልደቱ አያሌው ይህን መንግስት በትጥቅ የሚታገል በትጥቅ የታገለ ነው። እኛ ፖለቲከኞች ግን ወሬ ላይ ተጠምደናል። ከዚህ በኋላ ይሄ ጎደለ፣ ይሄ ተሰራ፣ ይሄ ፈረሰ፣ ይሄ ተገነባ እያልኩን ማውራት ሰልችቶኛል። እንደዛ አይደለም ማውራት ያለብን፣ ወደ አክሽን መግባት አለብን። አክሽኑ ደግሞ ምንድነው? ህዝባዊ እምቢተኝነት ያስፈልገናል። ህዝባዊ እምቢተኝነቱን ከተቀላቀለን ካሳካ ነው ይህን መንግስት በ45 ቀን ቢበዛ በ60 ቀን እንጥለዋለን ይላል። ክብራትና ክብራን፣ አሁን ያለው መሬት ላይ ያለው ህዝብ አብይ አህመድ አሊ ላይ የ50 ዓመት ነው 49 ዓመት ጎልማሳ ነው። ይሄን መሪ በህዝባዊ እምቢተኝነት ሊጥለው የሚችልበት የምታዩት ታንጅብል የሆነ ማስረጃ አለ። የእናንተ ትንታኔ ነው። አማራ ፋኖች በአጭር ይቋጫል ተብሎ የተጀመረ ጦርነት አካሂደዋል። ከዚህ ቀደም ነግሬያችኋለሁ፣ በጥልቀት አልተነተንም። ዛሬ በስፋት እናወራለን። እነዚህ ሁለቱን ነገሮች ብዙ ነገሮች እንደማረኩ ሲናገሩ ሰምታችኋል። ለመሆኑ አማራ ፋኖች እንዴት ናቸው? በአጭር ይቋጫል ተብሏል። የትም አይደርሱም ተብሏል። ለቀማ ላይ ነው ተብሏል። እውነት ለቀማ ላይ ናቸው ወይስ እንደምናየው እየማረኩ ነው? ከዚህ ቀደም ነግሬያቸዋለሁ። ሞርተር 6 ማረከዋል። እነ ዲሽቃ፣ እነ ብሬል፣ እነ ስናይፐር፣ እነ ክላሽ 438 የተደመሰሰ 471 እያሉ በቪዲዮ በፎቶ ያሳዩዋቸዋል። እና አማራ ፋኖች እንዴት ነው? እየመጡ ነው እንደተናቁት፣ ወይም ደግሞ አንደርዶግ ይባላል በእግር ኳስ ቋንቋ፣ ወይም ደግሞ ዝቅተኛ ግምት የሚሰጠው ቡድን ለመግለጽ የሚጠቀሙት ቃል ነው። በጣም ዝቅተኛ ግምት የተሰጣቸው ናቸው። ነገር ግን እስካሁን የተዋጉ ነው። 3ኛ ዓመታቸውን ይዘዋል። የአማራ ፋኖችንና በመንግስት መካከል የሚደረገውን ጦርነት እንዴት ታያላችሁ? ቲፒኤልኤፍ እንዲሁም ደግሞ የሻዕቢያ መንግስትም አላያንስ ፈጥረናል እያሉ ነው። አንዳንድ ባንዲራዎችን እያየን ነው። እንዴት ነው ፋኖች፣ የፋኖ ደጋፊዎች እዚህ ስላሉ ራሳቸውን ለመከላከል በቂ እድል በቂ ደቂቃ ያገኛሉ። የመንግስት ደጋፊዎችም እዚህ ያሉ። እነዚህ ሁለቱ ነገሮችን ታነሳላችሁ ማለት ነው። ከህዝባዊ እምቢተኝነት ጋር ቀደም ሲል ያያችሁትን አኪላ ያነሳውን ጉዳይ፣ ይሄ ታሰሩ ታፈሱ የሚለውን ጉዳይ ሰፍታችሁ የማቅረብ መብታችሁ የተጠበቀ ነው። ግን አጀንዳው እንዳይረሳ። በኔትወርክ አጋጣሚ የሚወርዱ ሰዎች ካሉ፣ የምትገቡ አዳዲስ ሰዎች ካላችሁ፣ እኔ የምሰራው ከክብር ጋር ነው። ተከብራችሁ መታችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። እደግመዋለሁ። እዚህ ጋር አክብረውኝ መጥተዋል። ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። ጋጠወጥ ከኢትዮጵያ ፖለቲካ መውጣት አለብን። በሰላማዊ መንገድ መወያየት አለብን። ሀሳቦች መደመጥ አለባቸው። ቢጎረብጥህ ባይመችህ ቢመችህ፣ እኔ የሚጎረብጠኝ ማይመቸኝ ሀሳብ የለም በሀገርና በህዝብ ጉዳይ ላይ ካልሆነ በስተቀር። በተረፈ ዶሜስቲክ ፖለቲካውን እንደፈለጉ ይተነትናሉ። ፍርዶ እናንተ ነው። እኔም ያመኝ ጋጠወጥ ከሆንክ ብቻ ነው። ጋጠወጥ ከሆንክ አጸፋዬ ከባድ ነው። ስለዚህ እያያችሁ ጉበት። ይሄን የምለው ለራሴ ሳይሆን ለአድማጭ ተመልካቾቼ ክብር ነው። በዛ እንድትረዱኝ እላለሁ። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ምጀምረው ከቡኖ በደሌ ነው። ማክሲመም 4 ዙር ከዞርን ይበቃናል፣ እንሰነባበታለን። እኔ እንዲላርገውና ራሴን እንዲላርግና ታፕታፕ አርጎ ሌሎቻችሁ ቡኖአችንን እንዲላርግ። ከዛ የመጀመሪያው ዙር 8 ደቂቃ አለን። ቡኖ ይሰማል? ይሰማል ቴዲ። 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ በድጋሚ። እንግዲህ ያው በቴሌግራም ላይም ከተለቀቁት አጀንዳ ስለ ልደቱ አነሳለሁ። በልደቱ ሀሳብ ዙሪያ እነዚህ በአማራ ክልል ውስጥ ፋኖና ህወሓትን በተመለከተ ስፔሻሊ
ትላንት የወጣው ሪሰርች ጀንደር እንደ አዶለሰንስ ግሎባል ኤቪደንስ የሰራውን ጥናታዊ ጽሁፉን ፋይንዲንጉ ለማቅረብ እሞክራለሁ። በዛም ስለ ኢትዮጵያ ሀገር የመንፈግ ኤሪትራያን እንትንም እሱንም አነሳለሁ። እሺ በአቶ ልደቱን በተመለከተ አቶ ልደቱ እንግዲህ በጣም ልደቱና ጀዋር ባይዘወይ የአንድ ሳንቲም ሁለት ገጽታ ናቸው። ስፔሻሊ አሁን ተጋጥሟል፣ አንድ ሰው ሆኗል። በቃ ሁለታቸው ወደዛ ነው የመጡት። ምክንያቱም አንደኛ ሁለታቸውን አንድ የሚያደርገው ጠቅላይ ሚኒስቴሩን በጣም ነው የሚንቁ፣ ዶክተር አብይን በጣም ነው የሚንቁት። ባይዘወይ አላወቁም እንጂ ጠፍጥፎ መልሶ ጠቅላይ ሚኒስቴሩ እንደሚሰራቸው አላወቁ። ጠቅላይ ሚኒስቴሩ መስራት ያለበትን ሰርቷል። ዛሬ የት ጋር እንዳሉ የህዝብ ቅቡልና አላቸው ወይስ የላቸውም? እነዚህ ሰዎች ህዝብ ጋር ምን ደረጃ ላይ እንደወረዱ፣ ምን ያህል ማህበረሰቡ ጋር ቅቡልናቸው እንደወረደ በደንብ አድርገን ተገልጦ የታየበት ነው። ልደቱ የሚገርማችሁ ትንሽ አሁን ያሳዝኖኛል እውነት ለመናገር ምክንያቱም ልደቱ የአይደንቲቲ ኮንፍሊክት አለበት። ባይዘ ምን ከዚህ በፊት ምን ብለዋል? በአንደበቱ ማለት ነው ይሄ መንግስት የማይነካ መንግስት ነው፣ ይሄ መንግስት ዝም ብሎ የሚወርድ መንግስት አይደለም ይላል። አሁን ደግሞ መልሶ 48 ሰዓት በቂ ነው ይላል። ይሄ ማለት ባይዘወይ ከባድ በሽታ ነው። እኔ አቶ ልደቱን በደንብ ብታይ ጥሩ ነው። ምን አስበህ ነው እንደዚህ ልትል የቻልከው? እኔ እጅግ መጽሐፎቹን አንብቤያለሁ። የእውነት ለመናገር ቴዲ ብቻ ያላየሁት አሁን የተናገርከውን ከአንተ ነው የሰማሁት ይህን መጽሐፍ እንጂ ልደቱ በዚህ ልክ መናገሩ እኔ በጣም ገርሞኛል። ሜቢ ራሱ ለዚህ ለተናገረው ንግግሩ መግለጫ ይሰጥበታል ብዬ ተስፋ አደርጋለሁ። በህዝባዊ እምቢተኝነት ኢትዮጵያ ውስጥ ህዝባዊ እምቢተኝነት እንዴት ሊነሳ ይችላል? ይሄ ታሪካዊ ምህዳሩን ማወቅ በጣም አስፈላጊ ነው። ይሄ የቶት ክላሪቲ በጣም ያስፈልጋል። ኢትዮጵያ ህዝብ መቼ ነው የምነሳ? እንዴት ነው የምነሳ? ኢትዮጵያ ህዝብ በነቂስ የምነሳበት እንዴት ነው? ያን ማወቅ በጣም አስፈላጊ ነው። ከዛ በፊት ኢትዮጵያ ቱኒዚያ አይደለችም። ባይዘ ኢትዮጵያ እንደ ሞሮኮ ወይንም እንደ ቱኒዚያ አንድ ሰው ነዳጅ ስላርከፈከፈና ራሱን ስላጠፋ ህዝቡ በነቂስ የሚወጣ እንትን አይደለም። የኛ ኢትዮጵያ ህዝብ በደንብ ተጠንቅቆ የሚሆነውን መሪ የማይሆነውን መሪ በደንብ ተጠንቅቆ የሚያውቅ ነው። እንዲህ አታውቁም እንዴ ወገኖቼ? ህወሓትን እኮ ያለምንም እንትን እኮ ወጥተን እኮ አንቀጥቅጠን እኮ ያባረርናት እኮ በህዝባዊ እምቢተኝነት ነው። እስኪ ለዛ የሚያደርስ አንድች ቅንጣት ነገር አለ ዛሬ ላይ? አንድች ቅንጣት ነገር አለ? መንግስት በእያንዳንዱ በኢኮኖሚ እዛ ጋር አንድ ጥያቄ ላንሳለ። ለምሳሌ አሁን ከመጀመሪያ ይሄ መንግስት ወደ ስልጣን ሲመጣ የነበረው ቅቡልነትና አሁን ያለው ቅቡልነት ባደጉት ሀገራት የቅቡልነት ጥናት ይሰራል በመራጮች ዘንድ። መጀመሪያ የነበረ በየተከፋፍሎ ማለት ነው። አሁን ያለው ቅቡልነት ይሄ መንግስት መጀመሪያ ከነበረው አንድ ነው ብለህ ታስባለህ? ሁለተኛ ለምሳሌ የኑሮ ውድነት አለ። የዶክተሮች፣ የመምህራን፣ የተለያዩ ሰራተኞች በተደጋጋሚ የሚያነሷቸው ነገሮች አሉ። በዛው መጠን ደግሞ በአንድ ጀንበር ሚሊዮነር ሆነው የሚያድሩ ሰዎች እየተፈጠሩ ነው። ህዝብ እነዚህ ነገሮች ሲጠራቀሙበት ከመነሳት ውጭ አማራጭ የለውም እና እነዚህ ነገሮች እያሉ እንዴት ነው አይነሳም ብለህ እርግጠኛ ይሆንከው? አዎ ቴዲ፣ አሁን ለምሳሌ አንተ ከገለጽከው አኳያ እኔ ሲጀመር አንተ እንዴት አድርገህ ነው የምታስበው? ጠቅላይ ሚኒስቴሩ ሰኔ 16 የነበረው ሁኔታና የትኛውም መሪ እኮ መጀመሪያ ሲመረጥ ሁሉም በነቂስ ወጥቶ የትኛውም ዓለም ላይ ባይዘው የትኛውም ዓለም ኤክስፒሪየንስ ነው። አንድ መሪ ኤክሰፕት ከሚሊተሪ ተመልምሎ ምናምን ልክ እንደ ኢብራሂም ትራውሬ ማንም ሳያውቀው መጥቶ ህዝብ ጋር ቅቡልነት እንዳገኘው መሪ ካልሆነ በስተቀር እንደ ጠቅላይ ሚኒስትር አብይ አህመድ አይነት ያለው
የተነሳበት እኮ ስለ ኢትዮጵያ ነው። እኛ እኮ ስናፍቀን የነበረው እኮ ተከፋፍለናል፣ ተቦዳድነናል፣ የከፋፍለ ግዛ ስርዓት አላማረንም፣ ተጨቆነናል ብለን ስናወራ እኮ አውርተን ስናበቃ እኮ ጠቅላይ ሚኒስቴሩ ደረሰልን። አይታል በሰዓቱ ምን ይባል እንደነበረ ጠቅላይ ሚኒስቴሩ ሙሴ እኮ ነው ሲባል የነበረው። ያ ነገር የትኛውም በፖለቲካ አሬና ውስጥ እንደዚህ አይነት ነገሮች አይኖሩም። ዘወርልዶ ፖለቲክስ ማለት ነው። ግን አንተ እንዳልከው የቅቡልነት የዳሰሳ ጥናት መሰራት አለበት የሚለውን ጥናቱ ላይ ቤዝድ ሆነን ብናወራ ነው የሚሻለው። ጥናቱ ይሰራልከው በጣም ጥሩ ነው። ያን መስራት ይቻላል። ቱ ቢ ሆነስት ማለት ነው። የሆነ ቴማቲክ ካለ አንተ ቴማቲክ ካለ አስፈቅደን እኛው ራሳችን መስራት እንችላለን። ግን ጠቅላይ ሚኒስቴሩ እመነኝ ከጥግ እስከ ጥግ ህዝብ ጋር ቅቡልነት አለው። በሄደበት ቦታ ይጨበጨበለታል። ህዝቡ ይወደዋል ጠቅላይ ሚኒስቴሩ። ምክንያቱም እሱ እውነትና እውነትን ይዞ ነው የሚሄደው። የመልካም አስተዳደር ስርዓት ችግር አለ፣ ሌቦች አሉ። እነሱን ደግሞ በጋራውንን አንቀን እናወጣቸዋለን። ዘራፊዎች አሉ፣ እውነት ነው። በማግስት ተነስቶ ሚሊዮነር የሚሆን አለ። ይሄ ከመልካም አስተዳደር ጋር የተያያዘ ነው። ይሄ ደግሞ ህዝቡን ያነሳል ወይ ካልክ መልካም አስተዳደር ችግር የትኛውም ዓለም ላይ ያለ ነው እና ስለዚህ ወጣ ብሎ ጎላ ብሎ የምታይ ነገር ስላልታየኝ ነው እኔን ማለት ነው። እና ህዝቡን በዚህ ልክ ነው የምረዳው። ህዝቡን ፈንቅሎ የሚያነሳው ነገር አለ። ሀቅ ነው የምነግርህ። ህዝብን ፈንቅሎ የሚያነሳው እያደረጉ ያሉ ግለሰቦች አሉ። እነሱን እዚህ ላይ ከጠቀስኩኝ ቱ ቢሆነስ የአንተንም እንትኑን ቤቱን ያናጋል። ህዝቡ እንድነሳ እያደረጉ ያሉ ግለሰቦች አሉ። ይህም በደንብ አድርገን እያየንም ነው በተግባር ማለት ነው። ይህን ከነካካው እንትን ስለሚሆን ልለፈው። በሌላ አማራ ክልል ውስጥ የተሰራ ጥናት አለ። ይሄ ጥናት ጀንደር ኤንድ አዶለሰንት ግሎባል ኤቪደንስ የሚል ነው። የዚህ ጥናት ፋይንዲንግ በአማራ ክልል ውስጥ ጦርነቱ የነበረበት ቦታ ላይ ማለት ነው። ጦርነቱ ያለበት ቦታ ላይ ከ90% በላይ የሚሆኑ ትምህርት ቤት በመዘጋቱ ምክንያት ከ90% በላይ የሚሆኑ ሴቶች ከተማ ወጥቶ ሴተኛ አዳሪ ሆነዋል። ይህ ጥናት ነው፣ ፋይንዲንግ ነው የምነግራችሁ። ታነባላችሁ፣ አመጣለሁ ከተፈለገ ሰርች ማድረግ ትችላላችሁ። ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የሚል ማለት ነው። 90% በላይ የሚሆኑ ወጣቶች ትምህርት ቤት ብቻ በመዘጋቱ ስፔሻሊ ሴቶች ለሴተኛ አዳሪ እየተደረጉ ነው። ፕላስ ደግሞ ያለ ዕድሜ ጋብቻም እየተፈጸመባቸው ነው የሚል ጥናቱ አውጥቷል። ሌላ በዚሁ አካባቢ ወጣቶች ከ13 ዓመት ዕድሜያቸው 13 እና እስከ 15 ዕድሜያቸው ያሉ ወጣቶች ሴትም ወንድም ወጣቶች ከቤታቸው በመውጣት ለቀን ስራ እየተዳረጉ ነው። አካባቢያቸውን ለቆ እየሄዱ ነው ያሉት፣ ወደ ከተማ እየገቡ ነው ያሉት ነው ምሎ ይሄ ፋይንዲንግ ማለት ነው። እና ብዙ ፋይንዲንጎችን ይተነትናል። ትምህርት ቤት ንብረቶች ወድመዋል ነው ብለው ከዛ ይሄ ኦልሬዲ ስለምናቅ ማለት ነው። በዚህ ምክንያት አብዛኛው ሴቶች በወሊድ ምክንያት የሞቱበት ነው። አንዴ ቃል አብዛኛው ሴቶች እልፈተ ህይወት የተዳረጉበት በወሊድ ምክንያት ማለት ነው። ሌላው የኤሪትሪያን ሀገራዊነትን እንትን ማድረግ ነው። ያን ባይዘዌ ቴዲ ኤሪትሪያን በተመለከተ እዚህ ያላችሁ የብልጽግና አባል የብልጽግና ደጋፊዎች ኢትዮጵያዊ በሙሉ ናሽናል ኢንተረስት ሁሉንም ስለሚመለከተን ማለት ነው አንድ መረዳት ያለባችሁ እኛ ከኤርትራ መንግስት ጋር አንደኛ ያለው በጣም ዲፕሎማቲክ በሆነ መንገድ ነው። አማራጮች አስቀምጠናል። ከአማራጮቹ ውጪ ፕላን ኤቢሲ አለ። ይሄ አስፈላጊ በሆነ ቦታ ላይ አስፈላጊ በሆነበት ጊዜ ላይ ማውጣት ይቻላል፣ እንደየ አስፈላጊነቱ ማለት ነው። እዚህ እንትን ማውጣት አስፈላጊ ስላልሆነ ማለት ነው። ቴዲ we do have plan ABC ገና ፕላን ኤ ላይ ነው አለ። ወደ ቢ እና ወደ ሲ አልገባንም። እኛ
የባህር በር ያስፈልገናል። የማንፈነቀለው ድንጋይ የለም ወደዚህ ለመግባት ማለት ነው። ለምን ሀገርነት ቅርና የፈለገ ነገር ለምን አናደርግም? እኛ ሪኩዌስት እያደረግን ያለ ነው መብታችን እየጠየቅን እስከሆነ ድረስ የማንፈነቅለው ድንጋይ የለም። ግን ስቲል ዊ አር ኦን ፕላን ኤ። ይሄ ፕላን ኤ ደግሞ ትቋጭ። በፕላን ኤ ካልተግባባን ወደ ፕላን ቢ እንገባለን። ቢውን አብረን የምናይ ነው የሚሆነው። አመሰግናለሁ። እሺ ቡኖን ከልብ አመሰግናለሁ። አጭር መጠይቅ በፑል መልክ አዘጋጅላችኋለሁ።